ፈቃደኛ ነኝ። ከባክግራውንዱ እንጀምርላችሁ ችግር የለውም። ከባክግራውንዱ እንጀምራለን። የዛሬ 17 ዓመት ወደኋላ እንመለሳለን ማለት ከወልደቴ ጀምሮ በስነ ስርዓት ለሰዎች ቀለል ባለመልኩ ያው እኔም ማስረዳት በሚችለው መልኩ ግልጽ ለማድረግ ሞክራለሁ። ሲጀምር እንደዚህ ነው የተወለድኩት አዲስ አበባ 6 ኪሎ መነን የሚባለው ትምህርት ቤት አጠገብ ነው። የቀበሌ ቤት ነበር፣ ኖርማል ነው። እዛ ነበር ተወልጄ ትንሽ ከፍ ነገር ያልኩት። ከዛ እዚህ ቤት ሰራን፣ አባቴ ቤት ሰራ ወደ አለም ገና ማለት ለማታውቁ ሰዎች ሰበታ ነው። ከዛ ወደዚህ መጣን ማለት ነው፣ የአሁኑ ሸገር እና ወደዚህ ከመጣን በኋላ እዚህ ነው መኖር የጀመርነው። እዚህ መኖር ጀመርን። አስተዳደጌ አልহামዱሊላህ መጥፎ የሚባል አልነበረም ለኔ፣ ምክንያቱም በጣም ብዙ አይነት ሰዎችን ስላየው የራሴን እንትን አይደለም። ግን ከቤት ዘመድ አንፃር የኔ ጥሩ የሚባል አልነበረም ማለት ሌሎቹ የተሻለ ኑሮ ነበር የሚኖሩት፣ ከኔም የተሻለ አኽላቅ ነበራቸው በሰዓቱ እና የኔ ካለውበት ቦታ አወዳድሬ ያው የኔ ጥሩ የሚባል ነው ልላችሁ እችላለሁ። እና አስተዳደጌ የነበረው ያው የመጣሁበት ቤተ እምነት የኦርቶዶክስ ተዋህዶ ቤተ እምነት ነበር። እዛ ላይ በፊቱ ህይወቴ የቻልኩትን ያህል ያው ዲኔ ላይ ለመስራት ሞክር ነበር ማለት በቃ ከልጅነቴ ነበረ ፍቅር የነበረኝና ስጠይቀው ጌታዬንም ከልቤ ነበር የምጠይቀው። ወላሂ መዋሸት የሚመስለው ሰው ሊኖር ይችላል፣ ግን ይሄ እውነታው ነው። በቃ ከልቤ ነበር የምጠይቀው። ያው አላህ Subhanahu Wa Ta'ala በጊዜ ሂደት ነው የሰዎችን ማንነት በደንብ አድርጎ አይቶ ፈትሾ ዲነል እስላምን የሚሰጠው። ዲነል እስላም ለማንም ሰው አይደለም የሚሰጠው እና በጣም በቃ አላህን ከሰጠኝ ስጦታና ለየት ከሚለው እስከዛሬ በህይወቴ ይሄኛው ለየት ያለ ነው። ዲነል እስላምን ማግኘት ማለት በቃ እኔ እንጃ ወላሂ ያላገኙ ሰዎችን ካላየሽ በቅርበት ሊገባሽ አይችልም እንደዚህ አይነት ነገር። እና ብዙ ሰዎች አንደርስቲሜት የሚያደርጉሽ ሰዎች ይኖራሉ ምናምን ነገር ጀስት ኢግኖር ዘም ላይክ ምንም አይጨንቀኝም። እና ወደ ታሪኩ ስመለስ ላይክ ተማሪ ነበርኩ፣ የሰንበት ትምህርት ቤት ተማሪ እና የቻልኩትን ያህል ሰንበት ትምህርት ቤት ሳገለግል ነበር። የዛሬ 3 ዓመት በገና ኮርስ ጀመርኩ። ከ2 ዓመት በኋላ ኮርሱን አጠናቀቅኩኝ። ጀስት በቃ ማስተማር በሚችልበት ስቴጅ ላይ ነበርኩ ማለት ነው። በገናን በደንብ ችዬው ነበር፣ መዝሙር ዘምር ነበር። በየአድባራቱ እየዞርኩ አገልግሎት እንሰጥ ነበር ማለት ነው ከጓደኞቼ ጋር። አስተማሪያችንም ይሄንን እንድናደርግ ያዘን ስለነበር ማለት ነው። እና ቅን የሚባል አስተዳደግ ነው ማለት ሰፈራችን ላይ በቃ ደስ የሚል አስተዳደግ ነበር የነበረው። ከጓደኞቻችን ጋር ነው የምንውለው፣ ከነሱ ጋር ነው የምንጫወተው፣ ብዙ ነገሮችን የምናደርገው ከነሱ ጋር ነው። ወጣ ያለ ነገር አናደርግም። በጣም ወዳቸው ጓደኞቼ ነበሩና የዛሬ ዓመት ነው በቃ ነገሮች ሀፕን ማድረግ የጀመሩት። አመመኝ ነገር ነው ላይክ ትረዱኛላችሁ ብዬ አስባለሁ። በአላህ Subhanahu Wa Ta'ala ሸፋ ስር ያልሆነ ሰው ያው ለሸይጣን የተገለጸ ነው የሚሆነው። ሸይጣን እሱን ለማጥቃት ብዙም ከባድ አይሆንበትም። እና አመመኝ ነገር ነው። በትምህርቴ ጎበዝ ነበርኩኝ። ያው ያን ያህል የሚወራለት ባይሆንም ግን ያቅሜን እጥር ነበር። ግን ያንን አይቶ ነው መሰለኝ አጅሮ ትንሽ አስተጓጎለኝ ነገር ከትምህርቴ። ያው ሰፈር ሰውም በቃ ይሄ ልጅ ወደ ማለት እስኪደርስ ድረስ ነበር የታመምኩት የነበረው። በቃ ራሴን ከቁጥጥር ውጭ የምወጣበት ጊዜያቶች ነበሩ እና በጣም ብዙ ነገሮች ነው ያለፉት ወላሂ እንደ ቀልድ ማላያቸው በቃ። ከዛ የሆነ ሰዓት ላይ እንደዚህ ረመዳን እየቀረበ መጣ። አይ ቲንክ 1 ወር ሲቀረው ነገር መሰለኝ እና ረመዳን ቀረው እያሉ ሲያወሩ እኔ ልውስጥ ገባው። በቃ የሆነ ሰው በዚህ ረመዳን ማክፈር አለብኝ ብዬ በጣም ነበር ያሰብኩትና በቃ እኔ መጽሐፍ ቅዱስን ባለችኝ እውቀት መሰረት በደንብ መተንተን ስለምችል የሚችለውን ሰው አትራክት ማድረግ ፈልጋለሁ የነሱን ስህተት አሳይቼ በሚለው ትምህርት የተዛው ክፍል ውስጥ ከጀርባችን የሚቀመጡ ልጆች ነበሩና ከነሱ ነው የጀመርኩት። በቃ እነዚህ ልጆች ዘንድሮ መክፈር አለባቸው ብዬ ራሴን አሳምኜ በቃ በጣም ነው የተነሳሁት የነበረው በሰዓቱ። ለኔ ያው ልክ ነው ብዬ ስለማስበው እንዳትቀየሙኝ፣ አሁን ላይ የማላስበው ነገር ነው፣ አይዟችሁ እንዳደነግጡ። ግን በቃ ሰዎችን የማክፈር ጥልቅ ፍላጎቱ ነበረኝ በሰዓቱ። እንዴት እንደመጣ ወላሁ አለም። ከዛ አጋጣሚ አላህ Subhanahu Wa Ta'ala ጣለኝ ኒቃቢስቶች ላይ ነበር እና በጣም ነበር መከራከራቸው የነበረው። አስተማሪ ሲጽፍ እኛ እናወራለን፣ እኔ በጣም ነበር እነሱን ይዤ መከራከራቸው የነበረው።
እነሱ ግን ከምንም አልቆጠሩኝም ነበር። የምጠይቃቸውን ጥያቄ እዛው ነበር የሚመልሱልኝ። እነሱ የሚጠይቁኝን ጥያቄ እኔ መመለስ ያቅተኝ ነበር አብዛኛውን ጊዜ። እና የሆነ ታይም ላይ በቃ ረመዳን በጣም ቀርቦ ነገር አንድ ሳምንት ሲቀረው ጓደኛዬን ጠራዋት፣ ሴት ነች። እና ከእኔ እነዚህን ሰዎች በንግግር ማሳመን አልቻልኩም። እውነት ላይ እስካለን ድረስ እኛ ደግሞ እነሱን መመለስ አለብን። ስለዚህ የሚጠይቁሽን ጥያቄ ትመልሽላቸዋለሽ አልኳት ለልጅቷ። ከዛ እሺ አለች። ልጅቷ ኮርስ ወስዳለች። የመጽሐፍ ቅዱስ ኮርስ ማለት በጣም ትልቅ ነገር ነው። ተፍሲር እንደተማረ ሰው በይው። እና በቃ እሷን ተለቅ አድርጌ ስላሰብኳት ለምትጠይቀው ጥያቄ መልስ መስጠት ትችላለች ብዬ ነበረ ቦታው ላይ ወሰድኳት። ከልጆቹ ጋር አገናኟት። ልጆቹ ገና አንድ ጥያቄ ሲጠይቁ ልጅቷ ተሳድባ ጠንቋይ ምናምን ነገር ብላ ሄደች። እንዴት እንደዚህ ትላለች? በቃ እኔ ወላሂ በህይወቴ ካፈርኩባቸው ጊዜያቶች የዛን ጊዜው በጣም ይለይ ነበር። የተማመንሽበት ሰው እንዴት እንደዚህ አይነት ስራ ይሰራል? እኔ በጣም በቃ ዲኔ በክርስትናው ዓለም ላይ ሸክ ሲገባብኝ የመጀመሪያ ጊዜ ነበር ያኔ። በቃ በጣም ቅፍፍ እስኪለኝ ድረስ እና አገልግሎት ስጠራ ምናምን መሄድ አቆምኩ ቤተክርስቲያን። በቃ እልህ ያዘኝ። እንዴት እንደዚህ ያደርጋሉ? ሙሉ ክርስቲያኑ እንደከዳኝ ነበር የተሰማኝና በኋላ ላይ ራሴን አረጋጋውና መልሼ አይ በቃ ጠይቄ መረዳት አለብኝ፣ እኔም ማወቅ አለብኝ፣ እነሱ የጠየቁኝ ጥያቄ መመለስ አለብኝ ብዬ አሰብኩኝ። መጠየቅ የምትፈልጉትን ጥያቄ በተርታ አድርጋችሁ በወረቀት አስቀምጣችሁ በስነ ስርዓት ጠይቁኝ። እኔም ከኔ በላይ ላሉ አዋቂዎች ሰጥቼ ጥያቄውን እነሱ እንዲመልሱልኝ አድርጌ ወደ እናንተ ይዤ እመጣለሁ አልኳቸው። እነሱ ምንም አላሉም። አንድ መጽሐፍ ነው የሰጡኝ። መጽሐፉ ስሙ እውነትን ፍለጋ ይባላል። ሰልማን ወቃሪ ነው ደራሲው እና ወደ 20 ሉክ መሰለኝ። በጣም ትንሽ መጽሐፍ ነው እና መጽሐፉ የሚያጣቅሰው ከመጽሐፍ ቅዱስ ጥቅስ ይወስድና ከቅዱስ ቁርአንም ጥቅስ ይወስዳል። ፎከስ ማድረግ ያለብሽን ቦታ ይነግራል። በቃ የነቢዩላህ ኢሳን ትክክለኛ ማንነት የሚያሳይ ነበር መጽሐፉ የነበረው። እኔ ደግሞ በጣም እንደ ጥንቆላ መጽሐፍ ነበር በሰዓቱ ያየሁት። ሲሰጡኝ በቃ ሰጥቼ ላስበላቸው እንዲሆን አንድ ነገር ብዬ አሰብኩና አይ ቆይ መልስ የሚመለሰው በዚህ መንገድ አይደለም ብዬ ራሴን አሳመንኩ። ጥያቄዎቹን ቤተሰብ ሳያውቅ በወረቀት ጻፍኩኝና የሆነ ቀን ላይ የንስሐ አባታችን ቤት ይመጣሉ፣ እንደዚህ ጸበል ለመርጨት ቤቱን። ያው ትረዱ ትኖራላችሁ ከኦርቶዶክስ ቤተክርስቲያን የወጣችሁ ካላችሁ። እና እሳቸው ሲመጡ ይህን ጥያቄ ለእሳቸው ነው የሰጧቸው። አባ እኔ እነዚህን ጥያቄዎች ተጠይቄያለሁ፣ መመለስ አቅቶኛል፣ ከኔ አቅም በላይ ናቸው። ስለዚህ እርስዎ ሊመልሱልኝ ይገባል። ግልጽ አድርጌ ነው የነገርኳቸው የት እንደተጠየቅኩ ማን እንደጠየቀኝ ምናምን በጣም በግልጽ ሁኔታ በቃ ሳልደብቅ ነው የተናገርኩት። አባቴም እናቴም በቦታው ላይ ነበሩ። ጠየቅኳቸው፣ እሳቸውን መልስ ሰጡ። መልስ ሲሰጡኝ የነበረው በቃ አይደለም ለልጆቹ ልወስድላቸው እኔንም ሌላ ታሪክ ውስጥ ተከተተኝ። በቃ ማልፈልገው የሆነ እንትን ውስጥ እና በቃ በእስልምናውም አላመንኩም። የሆነ ሲጫንብኝ ያደግኩት ፖዚቲቭ ኔጌቲቭ አይዲያዎች አሉ። እዚህ ጋር ደግሞ በክርስትናውም እንዳላምን ደግሞ በቃ ኒውትራል ነው ያደረጉኝ ማለት ይቻላል። ወዴትም አልሄድኩም። በቃ ታውኩት። ከዛ እሳቸው መመለስ አቅቷቸው ከወጡ በኋላ አባቴ እንዴት ትጠይቃለህ? እንዴት እንደዚህ አይነት ጥያቄ ትጠይቃለህ? ጀስት እንደዚህ መባል አልነበረበትም። የፈለገ ነገር ቢሆን ጥያቄ ልክ እንኳን ባይሆን በዚህ መልኩ አልነበረ ማስረዳት የነበረበት። እንዴት ትጠይቃለህ? በጣም ተናደደብኝ፣ ተቆጣኝ። ገብቶ ክፍሉ ዘጋብኝ ማለት ነበር እና እኔ አልገባኝም ነበር ምን እንደሆነ። እኔ እንደዚህ የሚያስባሉ ብዬ አላስብም ነበር። ከዛ ነገራቶች አለፉ። በቃ ክርስትናውን ከተውኩ በኋላ አይ ቲንክ ብዙም አልቆየሁም። 1-4 ቀን ነው ዝም ብዬ ስባዝን የነበረው። እስልምናው ማየት ፈለኩኝ ከውጭ ሳይሆን ውስጡ ገብቼ በቃ ምንድን ነው የሚመስለው አላመንኩበትም። ግን በቃ ካየሁት በኋላ የሚያሳምነኝ ነገር ደግሞ አይጠፋም በሚል ተስፋ ነበር ሻሃዳ ልይዝ ያሰብኩትኝ። ከዛ እነዛ ልጆች ጋር ተመልሼ ሄድኩኝ ኒቃቢስቶቹ ጋር ሲሄድ ረመዳን 1 ሳምንት ነበር የቀረው። በቃ ሻሃዳ ሲዙኝና እኔ ማወቅ እፈልጋለሁ ስለ እስልምና አምኜበታለሁ ነው ያልኳቸው። ከዛ በጣም ደስ አላቸው። ያላሰቡት ነገር ነበር። ከትምህርት ቤታችን ጀርባ መስጂድ አለ፣ እዛ ነበር የወሰዱኝ እና እዛ ሄድኩኝ።
እዛ ከሄድኩ በኋላ ሻሃዳ ያስኩኝ። ሻሃዳ ከያስኩኝ በኋላ በቃ ይለይ ነበር ሞመንቶቹ። በጣም እንጃ እንዴት አድርጌ እንደምገልጸው አላውቅም። ያነሳት በጣም ቢመለስ ብዬ የምመኘው ጊዜ ነው። ግን ነገሮችን መመለስ አይቻልም። አጓጉል ምኞቶችንም መመኘት ጥቅም አይኖረውም በሚል ተወዋለሁ እሱን ነገር። ግን በጣም በቃ አንድ ሰው ሊያሳልፈው ከሚችለው ጊዜያቶች ውስጥ ያኛው በጣም ትልቁ ጊዜ ነው። ሻሃዳ የምትይዥበት ሞመንት ማለት እኔ አላውቅም፣ ያንቺን ሻሃዳ እንዴት እንዳያሽ አላውቅም። እንደሰለምሽ ነው የነገሩኝ። ግን በጣም ይለያል ወላሂ፣ ለመግለጽ ራሱ የሚከብድ ስሜት ነው ያለው። ከዛ ያደረግኩት ነገር ምንድነው? ሻሃዳ ያስያዙኝ፣ መስቀሌን በጠስኩና በቃ ከጠየቁህ እንኳን ተበጥሶብኝ ነው በላቸው፣ ድጋሚ ብታስሩም ችግር የለውም፣ ዋናው ንያክ ነው፣ በልብህ ያመንከው ነው ሲሉኝ በቃ አልተጨናነኩም፣ ብዙ ተውኩት። ከዛ አደርግ የነበረው በቃ አንድ ሳምንቷን ረመዳን እስኪገባ 10 ብቻ ነው የምሰግደው። ያው ከትምህርት ቤት ስንወጣ ትምህርት ቤታችን ውስጥ መስጂድ አለ። ከትምህርት ቤት ስወጣ ያው 10 ብቻ ሰግዳለሁ፣ ማንም እንዳያውቅብኝ። ከዛ በኋላ ሰላት የለም ምንም የለም። በቃ የሆነ ልክ የሆነ ኑሮ አለ አይደለ? በቃ ለሰው ለጠላትሽ የማትመኙ አይነት ኑሮ፣ እንደዛ አይነት ኑሮ ነበር የምኖረው። እና አላህ ሱብሃነሁ ወተዓላ ሊያስተምረኝ ሲፈልግ ከፊቴ አዲስ ጆርን ያመጣልኝ ማለት ነው። በቃ ያላሰብኩት እገባበታለሁ ብዬ የማልጠብቀው አይነት መንገድ ማለት ነው። ረመዳን ላይ ነበረው። ረመዳን ገባ። ረመዳን ሲገባ የመጀመሪያውን ቀን ሱር እንዴት እንደምበላ አስተማሩኝ። ብዙም ከባድ ነገር የለውም። ጀስት መጾሙን ብቻ ነበረ የፈራሁት የነበረው። ግን ስጾመው ቀለለኝ። ጀስት እስከ 12 ሰዓት ሲባል በጣም ረጅም ሰዓት በቃ የማያልፍ አድርጌ ነበር ያሰብኩት። ግን ወላሂ አላህ ሱብሃነሁ ወተዓላ ጥንካሬው ሰጥቶኝ ነበር በሰዓቱና ጾሜ አለፈልኝ። ያቺ የመጀመሪያው ረመዳን አለፈች። ከዛ ጓደኛዬ እኔ ቤት ነው የምታፈጥሩ ሲለኝ እሺ ያልኩት። አፍጥር እነሱ ጋር ነበር ያፈጠርኩት። ከዛ በኋላ ብዙም እንትን አላልኩም፣ አልተጨናነኩም ምናምን። ጭንቀቱን ረሳሁት ለዛን ቀን። ቤተሰብ አለ ምናምን የሚባለው ማን ያውቃል የሚባለው ነገር ረስቼው ነበር የዛን ቀንና ተራዊ እየተሰገደ ቤት ገባው። ተራዊ እየተሰገደ ማለት ከ3 ሰዓት በኋላ ነው እንግዲህ ታውቃላችሁ። እና በጣም ከባድ ነው ከ3 ሰዓት በኋላ ቤት መግባት ማለት። እየጨነቀኝ እየፈራሁ ነበር የገባሁትና ያመኝ ስለነበረ እነሱም እኔን ላለመጫን ቤተሰብ በጣም ነው የሚያከብረኝ፣ እኔም አከብራቸዋለሁ። አላህ ሂዳያ ቢሰጣቸው ደስ ይለኛል። እነሱ እኔን ላለመጫን ምንም አልተናገሩኝ። ገባው ተኛው። ግን በቃ ጭንቅላቴ እረፍት አጣ። የዛን ሰዓት ላይ እንዴት አልተናገሩኝም? እንዴት ምንም አይሉኝም? በቃ እያዘኑብኝ ነው የሚሆነው። እኔ ደግሞ እውነታውን እስከያዝኩ ድረስ ማፈር የለብኝም፣ መናገር መቻል አለብኝ ብዬ አሰብኩኝ። ከዛ በኋላ የሚቀጥለው ቀን የረመዳን 2ኛ ቀን ላይ ወደ ትምህርት ቤት ሄድን። ጓደኛዬን አገኘሁት። እኔ ለቤተሰብ መናገር እፈልጋለሁ፣ ማወቅ አለባቸው። በቃ ያ ኩኩሉ ኑሮ በጣም ነው የሚያስጠላው። ቆይቶም ቢያውቁትም አሁንም ቢያውቁትም ኤክስፕሬሽናቸው አንድ ነው የሚሆነው። በጣም ይናደዳሉ። የሚቀየር ነገር አይኖርም። እንደውም አሁን በለጋው ቢያውቁት ነው የሚሻለው አልኩኝ። ከዛ አልተስማማበትም። እስቲ መስጂድ እንሂድና ሻሃዳ ያስያዘን ኡስታዝ እንጠይቀዋለን፣ ከዛ እሱ የሚለን እናደርጋለን አለኝ። ከትምህርት ቤት መልስ ወደ መስጂድ ሄድንና ኡስታዙን አማከር ነው። ከዛ ኡስታዙን ስናማክረው እዛው ለኢማሙ ሰጠን ማለት ነው። ለኢማሙ ሲሰጠን እኛን ኢማሙንም አማከርናቸው። ኢማሙ ሼህ አዩብ ይባላሉ። የፉሪ መጅሊስ የኦሮሚያ መጅሊስ ላይ አሉበት ነገር ነው መሰለኝ፣ እንደዛ ነው። ብቻ ባለ ትልቅ ስልጣን ናቸው እና እሳቸው አላህ ይስጣቸው በጣም ብዙ ነገር ተባብረውኛል። እሳቸውን ነበር ያማከርኳቸው እና ሳማክራቸው አትሊስት ትንሽ 12 ያክል እስክትደርስ ድረስ ይዘኸው ከዛ ግቢ ስትገባም ያው ብትነግራቸውም እነሱም አይከብዳቸውም አሉ። በቃ ይህንን ሀሳብ ብሰማ ኖሮ አሪፍ ነበር። ግን እኔ የሆነ ቸኩይም ነገር ስለነበር በቃ ቤተሰብ ሲያውቅ ያለውን ኤክስፕሬሽን ማየት ስለፈለግኩ ምናምን ነገር በቃ ካልተነገራቸው ብዬ ግግም ስል ትችላለህ፣ ተናግረህ ራስን ነፃ ማውጣት የምችል ከሆነ ትችላለህ፣ ግን አጓጉል ነገሮች እንዳይመጡብህ አሉ። እሺ ያልኳቸው። ከዛ ጓደኛዬ ለመጨረሻ ጊዜ ከሚንበር ቲቪ ላይ አንድ ቪዲዮ ወስዶ አሳየኝ። ቪዲዮ የነበረው የሆነ ዲያቆን ሰልሞ ከዛ የደረሰበት ችግሮች ነበር የሚናገር የነበረው እና ወላሂ አላመንኩትም ነበር። የኦርቶዶክሶችማ እንደዚህ አያደርጉም፣ እነሱ እኮ በጣም ጸባይኛ ናቸው፣ እንደዚህ በቫዮለንትሊ ነገሮችን የሚፈቱ ሰዎች አይደሉም፣ ቁጭ ብሎ በመነጋገር የሚያምኑ ናቸው ብዬ ራሴን አሳምኜ በቃ ልጁ እንደዛ ቢመክረኝም አልሰማሁትም።
ከዛ ወደ ቤት ተመለስኩኝ። ችግር ከተፈጠረ ደውልልኝ ብሎ ስልክ ሰጠኝ። እሺ ያልኩትና ቤት መጣሁ። ቤት ስመጣ እናቴ ለመውጣት የተዘጋጀች ነበር። አይ ቲንክ ሚቲንግ ነው ምናምን ነበር የነበራት መሰለኝ። እኔ እንጃ እርግጠኛ አልነበረውም በሰዓቱ የነበረውም። ብቻ እየወጣች ነበር። በጣም ቸኩላለች። ጠሯት፣ መጣች። ምንድን ነው ስትለኝ ምነግርሽ ነገር አለ፣ በጣም አስፈላጊ ነገር ነው አልኳት። እሷ የዚህን ያህል ሩቅ ሄዳሉ ብላ ስላላሰበች ስመጣ ችግር የለውም አለች። አይ ስትመጪ ሌላ ታሪክ ነው፣ አሁን ግን መነጋገር አለብን አልኳት። ከዛ እሺ ምንድን ነው ልስማ ካለች፣ በር ላይ ቆመን ነበር ስናወራ የነበረው እና ነገርኳት። እኔ በእስልምና አምኛለሁ፣ በቃ ትክክለኛ መንገድ ስለመሰለኝ ስላሳመኑኝ እነሱን በሰጡኝ ወይ ላይ መሄድ ጀምሬያለሁ። ስለዚህ እንድታውቁት ያህል ነው ብዬ ነገርኳት። እሷ የተናደደችባቸው ጊዜያቶች ትዝ ይሉኛል በዘመኔ። የዛኑ ቀን ግን በጣም ነበር የሚለየው። በጣም ምንም አልተናገረችም። እንደዚህ ስላት ነው አለች። አዎ እሺ። እጄን ያዘችኝ። መኝታ ቤት፣ የራሴ መኝታ ቤት አለ፣ እዛ አስገብታኝ ቆለፈችብኝ። እዛ ደነገጥኩኝ። ምንም ፋይት ባክም በጣም ከባድ ነው የሚሆነው ከቤተሰብ ጋር። እዛ ምንም ነገር አላደረግኩም። መጥቼ ቁጭ አልኩኝ አልጋይ ላይ። በቃ አሰብኩ። በጣም ብዙ ነገሮች ጭንቅላት ውስጥ የመጣው ጨነቀኝ። ባላምናቸውስ ምን በቃ እንደ ትልቅ ከሃዲ አድርጌ ነበር ያዩዋቸው በሰዓቱ። ራሴ የፈጠርኩት ችግር ቢሆንም መረዳት እያለብኝ እነሱ ብቻ በጣም ከባድ ነበር በሰዓቱ የነበረው ነገር። ከዛ ሀፕን ያደረገው ነገር ቢኖር እኔ እነሱን ማሳመን ከበደኝ። እናቴ በጣም ተናዳለች። አባቴ አልሰማም ነበር። እናቴ ነገረችው። ከዛ አባቴ መጥቶ ቁጭ አለ። ምንድን ነው የሆንከው ሲለኝ ነገርኩት። እኔ በእስልምና አምኛለሁ አልኩት። ምንድን ነው ያሳመነኝ ሲለኝ ጥያቄዎቹን ነገርኩት። ሊፈቱ አልቻለም እሱ። ስለዚህ የሚያቅሶ ይመጣል፣ እስከዛ ድረስ ተረጋግተህ ቁጭ በል ቢለኝም እኔ ልሰማው ፈቃደኛ አልነበርኩም በሰዓቱ። ከዛ በጣም ተጣላም በኃይለኛው። መግሪብ አዛን አለ፣ የአፍጥር ሰዓት ነበረ። ስለዚህ መስጂድ መሄድ አለብኝ አልኩት። አረ ይሄማ የማይሆን ነገር ነው፣ እንዴት እኔን ገድለከኝ ከዚህ ትወጣለህ? ያን ጊዜ ያው ሸይጣንም ደግሞ አጋጣሚ ይጠቀማል። እኔም በጣም ተወሰወስኩኝ። ከሱ ጋር በጣም በቃ ለመጣላት ጫፍ ላይ ደረስኩ። መብራት ጠፍቷል። በእጁ ትንሽዬ ሶላር ይዟል። ከዛ ቁጭ በል እያለኝ ነው። እኔ ደግሞ እየሰማሁት አይደለም። ከመጨረሻ ሰዓት ላይ የመጣልኝ ሀሳብ ምንድነው፣ በቃ ከቤት እንደምንም መውጣት አለብኝ። ስለዚህ የሆነ ታሪክ መፍጠር አለብኝ ብዬ አሰብኩ። ብዙ ነገር አሰብኩ፣ ሊመጣልኝ አልቻለም። የመጨረሻ ሀሳብ በቃ ፎርስፉሊ እነሱን ሳልጎዳ ግን እኔ ከዚህ ቤት መውጣት አለብኝ ብዬ አሰብኩኝ። ተጀመረ ጉቡ ማለት ነው። ሲጀምረው የጀመርኩት በምንድነው፣ እጁ ላይ የነበረውን ሶላር መታውት፣ ተሰባበረ። ጨለማው ነው ሙሉ ቤቱ ማለት ነው። ሳሎን ውስጥ ነበርን። በጣም እንትናለን እንትን ነበረ፣ ይሄ ቡና ምናምን የሚቀርብበት የመስታወት ጠረጴዛ ነበር። እሱ ተሰባበረ ምናምን ነገር። ወንድሜ ደንግጦ ያለቅሳል ጥጉን ይዞ። እሱ ህፃን ልጅ ነው ባይዘዋችን ላይ ታናሽ ወንድም አለኝ። 4 ዓመትን ይበልጣለሁ እና እንደ አይነት ነገር አይቶ አያውቅም እና በጣም ደንግጦ እያለቀሰ ነበር። እኔ ከአባቴ ጋር ትግል ላይ ነበርኩ። ልጅነት ስለነበረ ምንም የገባኝ ነገር አልነበረም። ከቤት ነበር መውጣት የፈለግኩት። በጣም የሚቆጨኝ ጊዜ ነው፣ ግን የተሳካልኝ መሰለኝ። አባቴ ለቀቀኝ። መውጣት ጀምሬ በሩን እየከፈኩ ያለ ወላሂ ምን እንደተፈጠረ አላስታውስም። ወደኩ መሬት ላይ። ከዛ ስነቃ የነቃሁት ከምን ጋር ነው፣ እጄ ላይ ሰንሰለት አለ ምናምን ነገር ታስሬያለሁ። ቁጭ ብያለሁ። ምንድን ነው ስላቸው፣ በቃ አንተ ታመካል፣ የእስላም ጅንን ያዘክ፣ ጸበል መሄድ አለብህ አሉ። አረ እንደዚህ የሚባል ነገር የለም፣ እኔ አልታመምኩም፣ ጤነኛ ነኝ። ይኸው የክርስትና ስሜ ተክለ ዮሐንስ፣ ትክክለኛ ስሜ ብሩክ መኮንን፣ ምንድን ነው የምትፈልጉት አልኳቸው። አላመኑኝም። በቃ ታመካል አሉ። እኔም በሰዓቱ በጣም ጉልበት አጥሮኝ ነበር፣ ግን ተነስቼ ድጋሚ ትግል ጀመርኩ። እናቴ ራሴ የገዛሁት መቁጠሪያ ነበር። መቁጠሪያ ማለት ለማታውቁ ሰዎች ሙስባህ ነው የነሱ። በጣም ወፋፍራም ነው፣ ከእንጨት ነው የሚሰራው። 41 ፍሬ ነው በውስጡ የሚይዘው። ከዛ ታች ላይ መስቀል አለው። እሱን ይዛ መጣች። እኔ ራሴ ነበርኩ የገዛሁት እሱን ነገር። አመጣችሁ እና በቃ ተሰባብሮ እስኪያልቅ ድረስ ነበር ስትመታኝ ነበር። እና እኔ ውስጥ ስለነበርኩ ፔኑ ምንም አልተሰማኝም ነበር። የሆነ ሰዓት ላይ ስባሩ መጣና ፊቴ ወደቀ ማለት ነው። አየሁትና እየተሰባበረ ነው እንዴ! ያኔ ነው በቃ ፔኑ የተሰማኝ። እንዴ ተሰበረ እኮ አልኩና በቃ ቀወጥኩት። ጎረቤት መጣ። ምንድን ነው ሲሏቸው፣ ያው እነሱም
ካፊሮች ስለነበሩ ሳይድ የሚያደርጉት ለእነሱ የታወቀ ነው። እንደዚህ ነው አሏቸው። ተረጋጋ ብሎ ሊያረጋጋኝ ሞከሩ። እኔ አልሰማቸውም። በጣም ስንት ሰዓት ሙሉ ታግለን ከመግሪብ ጀምሮ በቃ ተራዊ ተሰግዶ ሊያልቅ አካባቢ ድረስ ነው ይመስለኛል። ወደ 4 ሰዓት እየተጠጋ ነበር ሰዓቱ። ከዛ ድረስ ትግል ነበረ። በኋላ ላይ በቃ አቃተኝ፣ እኔም ደከመኝ፣ ተኛው። በንጋታው ተነሳው፣ ዩኒፎርም የለበስኩ። ትምህርት ቤት የሚሄድ እቅድ ነበር የነበረኝ። ሰንሰለቱ ተፈቷል፣ ግን እጄ ላይ የነበረበት ጠባሳው ነበረ። በጣም ያም ነበር። ወጣው መንገድ ጀመርኩኝ ማለት ነው። ሲጀምር አትሄድም ብለው መለሱኝ። ምንድን ነው ስላቸው አትችልም፣ በቃ አንተ ታመካለህ እኮ ከራስ ጋር አይደለም አሉኝ። ኧረ እኔ ጤነኛ ነኝ፣ ደሞዝ ፈተና እየቀረበ ነው። በቃ በእናንተ ሀሳብ እሺ ልረጋጋ፣ የማይሆን ነገር ነው፣ በዚህ እድሜ ትቼዋለሁ፣ እምነቱን አላራምድም፣ ነገር ግን ወደ እናንተም የምመለስበት ምንም ምክንያት የለም ስላቸው ጭራሽ ውስጥ ገቡ። ምርጫ አልሰጣችሁንም አልኳቸው። እዛ አይሆንም አሉ። እሄዳለሁ ብዬ በጣም ግብ ውስጥ ስንገባ እሺ እንሄዳለን፣ የምንሄደው ግን ለማስፈቀድ ነው አሉኝ። ለምንድን ነው የምናስፈቅደው ስንላቸው ጸበል ትሄዳለህ አሉኝ። እንደዛ ነው እሺ አልኩኝ። እኔም ቶሎ እሺ ስላቸው ተነቃቃን። ማለት እኔ ያሰብኩት መንገድ ላይ ማምለጥ ነበር እና እነሱም ነቁብኝ። ከዛ ተከራለን። በጣም በቃ ቦዲ ቢልደር ነው፣ አይ ቲንክ በበፊት ህይወቱ ወታደር ነበር መሰለኝ። እና እሱን ጠሩትና እባክን ያዝልን ልጃችንን ብሎት ነው መሰለኝ። መጣ፣ አብሮኝ ቁጭ አለ። ስንቀሳቀስም አብሮኝ ነው፣ የትም ሲሄድ አብሮኝ ነው እሱ የሚሄደው። በጣም እንትን እያልኩኝ በቃ ትምህርት ቤት ደረስን። ትምህርት ቤት ስንደርስ አጋጣሚ ኒቃቢስቶቹ አገኙ። ምንድን ነው የተፈጠረው ሲሉ ነገርኳቸው። እነዚህ ሰዎች እንደዚህ ያልኳቸው፣ በቃ ተነክቶብኛል ስላቸው ያው እነሱም በጣም ቀድሞ የገመቱት ነገር ስለሆኑ ብዙም አልደነገጡም። ግን እንዳመልጥ ፈልገው ነበር። እንዳመልጥ ደግሞ ምንም የተመቻቸ ሁኔታ አልነበረም። ከዛ ማን ነው ለዚህ ነገር ኃላፊነት የሚወስደው ብለው ያው ትምህርት ቤት ውስጥ ሲጠይቁ እንዴት እንደወጣ አላውቅም፣ ወሬ ነገሯቸው። የልጁ ማንነት እንደዚህ መስጂድ የወሰዱ ሰው እንደዚህ ይባላል ብለው ነገሯቸው። ከዛ በኋላ ልጁ መፈለግ ጀመረ። ግቢ ውስጥ ይፈልጉታል አጡት። ለካ እሱ አርፍዶ ነው የመጣው እና አላስገቡትም። በር ላይ ነው ያለው። ፈርሞ ነበር የሚገባው። የዛን ቀን ፈርሞ ከገባ በኋላ ያው እንደሚፈልጉት ሲሰማ እነሱ አጥተው ተስፋ ከቆረጡ በኋላ እሱ ራሱ እንደ አዲስ ፈልጓቸው ሄደ። የሆነ እልህ ያለበት ልጅ ነው እሱም እና በጣም ነው የማደንቀው። በጣም ብዙ ነገር ተባብሮኛል። እሱ ራሱ መብላት በማልችልበት ሰዓት ምግብ ይሰጠኝ የነበረው እሱ ነው እና በጣም አላህ ጀዛውን ይክፈለው። ስማቸውን የሚያልጠቅሱ የልጆቹን ያው ለእነሱ ሴፍቲ ሲባል ነው፣ ማለት እነሱን ሌላ ነገር ውስጥ እንዳያስገቧቸው ሲባል የእነሱን ስም አልጠቅስም። ነገር ግን ጀስት ታሪኩን ለመናገር የሞከርኩ ነው እና ወደ ታሪኩ ስመለስ ልጁን ራሱ ቢሮ ድረስ መጣ። አንዴ ታብታብ ይበላቸው፣ አንዴ ታብታብ ሼር ኮፒ ሊንክ አድርጉ። በኋላ ላይ ከላይ አምልጦኛል ድገሙልኝ ምናምን አይባልም። ሼር ኮፒ ሊንክ አድርጉ። ጥያቄ ካላችሁ እስከዛ ተዘጋጁ። ሼር ኮፒ ሊንክ አድርጉ። ያው ቲክቶክ ፕላትፎርሙን በዛ ስለሆነ የሚንቀሳቀሰው ኦርደር ለማድረግ የምትፈልጉ በስር እየገባችሁ ኦርደር አድርጉ። ሀሳባችሁን ሰብሰብ አድርጋችሁ ስሙ፣ ልትጠቀሙበት ትችላላችሁ ብለን ስለምናስብ ነው። ጊዜውን ወስዶ ወንድማችን እያካፈለን ያለው ህይወቱን እና ከትትና ጋር ሼር ኮፒ ሊንክ ታብታብ በማድረግ እሱን ፎሎ በማድረግ አብረን እንቆያለን። ቀጥል። ይቅርታ ስላቋረጥኩ ቀጥል። አይ ችግር የለውም። እስካሁን ባየሽ ወቅቲ ማለት ቦሪንግ ነው እንዴ? ላስተካክለው ያተራረክ ዘዴውን ይቅርታ አላወቅኩትም። አይላበት እንትን የራስ ጆርኒ ስለሆነ ምንም ሞዲፋይ እንዳታረገው፣ ምንም ቅመም እንዳትጨምርበት፣ ለማሳመሪያ ብለህ አንድም ከለር እንዳትሰጥ እንዳለ እንደ ኦሪጂናሊቲውን ያንተን ጆርኒ ለኔ ወይ ለምናምን ብለህ አይደለም። አንተን ኦሪጂናሊ ያሳለፍከውን ያንተን ኦሪጂናሉን ነው የምፈልገው። ይሄ ለሚዲያ ፐርፐስ ብቻ እንዲውላል አይደለ? ሰውን ለማነሳሳት አይደለም። ያለምንም ጀጅመንት ነው። ያንተ ፍሪሊ ያንተ ጀርኒ ነው። ግን ሀሳቡን ስላመጣም ያንተን ብስለት ያሳያልና አመሰግናለሁ። ግን ምንም ሚክስ እንዳታረግበት፣ በአንተ ፍሎ ሂድ። እሺ በቃ ያ የጨመርኩት ታሪክ የለም። ሁሉም በግልጽ ነው የተቀመጠው። እኔ የማዋሽበት ምክንያቱም የለም። በስነ ስርዓት ነው የነገርኳቸው ያሉት የዛሬ ዓመት የሆነውን ነገር እና ስቲል ነው እየሆነ ያለ ነገር አለ። ግን አልሐምዱሊላህ እሱ ላይ እንመጣበታለን። ግን ልቀጥልላችሁ ታሪኩ። ከዛ በኋላ ላይክ
ልጁ ቢሮ ድረስ መጣ። እኔ ቢሮ እየተጨቃጨኩኝ ነበር። ትምህርት ቤት ውስጥ እንዴት እንደዚህ አይነት ነገር ትሰራለህ ሲሉኝ እኔ መልስ አልሰጣቸውም። እነሱ ትምህርት ቤት ውስጥ የተሰራ ነበር የመሰላቸው። ያው ትምህርት ቤቱም የራሱን ሀሳብ ነው የሚጨነቀው፣ ወላጅም የራሱን ምናምን ነገር። ትምህርት ቤት ውስጥ እንዴት እንደዚህ አይነት ነገር ታራምዳለህ ነበር የተባልኩት። ምንም መልስ አልሰጣቸውም ነበር ለሚጠይቁኝ ጥያቄ። እዛ ልጁ ይኸውና ተባለ። አባቴ ያገኘው። ከዛ ቫይስ ዳይሬክተሩ ነበር ቦታው ላይ ነበረው። ለምን እንደዚህ ያደረክ ብሎ አባቴ ጠየቀው ልጁ። ከዛ ልጁ ገና ማስረዳት ሊጀምር ሲል አባቴ በጣም ኢሞሽናል ሆነና ልጁ መጥተው ከዛ አገላገሏቸው ነገር። እኔ በጣም ተሳቅቄ ነበር በቦታ ላይ፣ ምክንያቱም ደሆል ግሬድ 11 ሰልፍ ላይ ነበር እና እኛን ነበር ሲያዩ ነበረው። ቀጥታ በቃ የሆነ እነሱ ራሱ ሲኒማ የሚያዩ ነበር ይመስል በጣም ተደንቀው ነበር ሲያዩ ነበረው። እኔ ተሳቅቄ ያለው ጽዳቶቹ ምናምን ስራቸውን ትተው እኛን ነበር የሚያዩት። ብቻ በጣም ያሳቅቅ ነበር ላይ። ከዛ አለፈ በቃ። እኔ መልስ አልሰጥም። ልጁ በጣም ደንግጧል፣ ግራ ገብቶታል። ባልመጣው ብሎ እያሰበ የነበረ ይመስለኛል፣ አላውቅም። ከዛ ላይክ ቫይስ ዳይሬክተሩ በቃ ይሄ ነገር ከኛ አቅም በላይ ነው፣ ልጁ ታሟል፣ ከዚህ በፊት የሚያመው ነበር፣ ስለዚህ ጸበል መሄድ አለበት በሚለው ተስማምተው ነው መሰለኝ እኛን አስወጥቶን ነበር። የሆነ ሳለ በቃ ከቢሮ ውጡና እኛ እንነጋገር ተባባሉ እነሱ ወላጅና ትምህርት ቤቱ። ከዛ እኔ እና እሱ ውጭ ላይ ቁጭ ብለን በቃ ነገርኩት። እስከዛሬ እናንተ ነበራችሁ ልክ፣ እኔ ነበርኩ የተሳሳትኩት። በቃ እኔ የማውቀው ሌላ ነው እየሆነ ያለው ሌላ ነው። ስለዚህ እናንተ የነገራችሁኝ የምሰማ የሁላ ነገር አይፈጠርም ነገር ብዬ በጣም ነበር የቆጨኝ። ነገርኩት። ከዛ ላምልጥ ወይ ብዬ ስጠይቀው እሱ አያታምልጥ፣ እንደዚህ ካረክ ጭራሽልህ ነው የምታስይዛቸው። ስለዚህ አብራቸው ቁጭ በልና እነሱ ማስተማር በምትችለው መንገድ የቻልከውን ያህል ጣር አለኝ። ከዛ እኔም እሺ ነበር ያልኩት። ብዙም ሀሳቡ ክፉ መስሎ አልታየኝም። እነሱ ያሉትም ያው ጸበል ነበር። እሺ ይሁን፣ ቢበዛ ከሳምንት አይዘልም ወይ ከወር አይዘልም። በቃ ስመለስም የቻልኩትን ያህል እጥራለሁ እንደ በፊቱ በድብቁ ለማስኬድ በሚለው አሰብኩኝ። ወደ ቤት ተመለስን። በር ተቆለፈብኝ። ከቤት መውጣት የለም። ቁጭ ላለው አስቸኳይ ትኬት ቆረጠ መሰለኝ አባቴ፣ እንደዛ ነው። ወደ ፍላይት ወደ ላሊበላ ነበር። ዛት ሚንስ ጸበሉ ያለው ላሊበላ ነው ማለት ነው ነገሩ። እንደዛ ሲሉኝ በቃ አልከፋኝም። እንደውም ፍላይት መሆኑ ሳስብ ተዝናንቼባቸው እመጣለሁ የሚለውን ነበር ያሰብኩትና በንጋታው ጉዞ ጀመርም ማለት ነው። ወደ ላሊበላ ሄድን። 50 ደቂቃ የፈጀ ፍላይት ነበር። በጣም ደስ የሚል ነበር። በቃ ደስ ብሎኝ ምናምን የመጀመሪያ ጊዜ ነበር፣ ኤግዛይት ብሎኝ ነበር ምናምን። ከዛ እዛ ስደርስ ሌላ ታሪክ። ሙቀቱ ቦታው ላይ ወላሂ የሄደ ሰው ካልሆነ አያውቁም። እኛ እዚህ 20 ምናምን ደርሶ ነው በቃ ሞቀን ምናምን የምንለው አዲስ አበባ። እዛ ከ30 የሚያልፍበት ጊዜ አለ፣ ቀን 6 ሰዓት በተለይ። እና በጣም ገና ከፕሌን ስንወርድ ጀምሮ አየሩ ይጋረፋል ነገር ነበርና ወረድን። ከዛ በኋላ ወደ ጸበሉ ቦታ በባጃጅ ሄድን። 17 ኪሎ ሜትር ወላሂ ነው የምልሽ ላለማሸት፣ 17 ኪሎ ሜትር። ገነተ ማርያም ይባላል ቤተክርስቲያኑ። እሱ ውቅራ ቤተክርስቲያን ነው፣ ግን ብዙም አይታወቅም። ወጣ ያለ ቦታ ላይ ነው ያለው። ከዛ ወደዛ ሄድን። በባጃጅ ነው ሄዱ 17 ኪሎ ሜትር። በጣም ደክሞን ነበር። ገብተን ተኛን። ከዛ ድጋሚ ተቀሰቀስኩ በሌሊት ላይ 9 ሰዓት። ምንድነው ስላቸው እጠመቃለሁ አሉ። እሺ የመጣሁትም ለዛ ነው ችግር የለውም አልኳቸው። ከዛ መጠመቅ ጀመርን። በቃ ቄሱም እየመጣ ይዝታል፣ ያም እየመጣ ይዝታል። አይ ቲንክ ዘመዳማቾች ናቸው መሰለኝ ሰዎቹ፣ እኔ በደንብ አላውቃቸውም። ግን በቤተሰባቸው ነው የመጡት እነዚህ ሰዎች። በቃ በጣም የማይደረግ ነገር ነው። እኔ ደፍሮኝ የማያውቁት ይላል። ያም እየመጣ እኔ በጣም ብዙ ናቸው ወላሂ፣ እኔ በስነ ስርዓት ራሱ አላወቅኳቸውም። ከዛ በቃ ጸበል ተጀመረ። ጸበል ሲጀመር የመጀመሪያው ፌዝ የሆነው 3 ቀን መጠመቅ ነበር። 3 ቀን የምጠመቀው ያው በእነሱ አይዲያ ስለከፈርኩኝ እኔ ወደ ነበርኩበት ለመመለስ ግዴታ 3 ቀን ቄደር መጠመቅ ነበረብኝ እና 3 ቀን ቄደር ተጠመቅኩኝ። ሌሊት 9 ሰዓት ነው የምነሳው። ኢማጂን አድርግ፣ ሌሊት 9 ሰዓት ተነስተሽ በጣም ወደታች ገደል ነው፣ በቃ የማይታሰብ ገደል። እዛ ጋር ወርደሽ ያን የመሰለ ቀዝቃዛ በሌሊት 9 ሰዓት። በቃ በጣም ከባድ የነበረው ላይፍ ያኔ ነው። በጣም ቆጨኝ። ባልመጣው ብዬ ነበር ያሰብኩት።
በጣም ቁጭ ብዬ ማለቅስበት ጊዜ ነበር። እና ሰዎች ከስካሁኑ ሊማሩ የሚገባው ነገር በቃ በጣም መቸኮል ወላሂ በጣም አደጋ ነው። ነገሮችን ስታደርጉ አንድን ነገር ስታስቡ ደግማችሁ ሁለቴ ብታስቡት የተሻለ ነው የሚሆነው። ምክንያቱም በቃ የሚመጣው ነገር ሁለቴ ካሰባችሁበት በኋላ ራሱ የማይሆን ነገር ቢደርስባችሁ የአቅማችሁን ተወጣችኋል። በቃ አላህ ሱብሃነሁ ወተዓላ ስለቀደረው ነው የሚባለው። ግን በችኮላችሁ የምትወስኑት ነገር ከሆነ ጥሩ አይደለም። ወላሂ የሚቆጫችሁ ጊዜ ይመጣል። ስለዚህ አንድን ነገር ስትወስኑ ሁለቴ ብታስቡበት ጥሩ ነው። ፈረንጆች ራሱ እንደዚህ ነው የሚሉት፣ የአንድ ሰው ሀሳብ የ36 ሰው ጤነኛ ጉልበት ነው ይባላል። ማለት ትልቅነቱን ነው እያሳዩ ያሉት። እዚህ ጋር አንዴ በምትወስኝ ውሳኔ ነው ምን ያህል መሄድ እንደምትችል ነው የተናገሩ ያሉት። ስለዚህ ይሄኛውን ሀሳብ ለማስተላለፍ ፈልጌ ነው። ወደ ታሪኩ ስመለስ 3 ቀኑን ጨረስኩ። ከዛ በኋላ 3 ቀኑ ካለቀ በኋላ የተጀመረው ምንድነው ሌሊት 10 ሰዓት ደግሞ ትንሽ ገፋ አድርገው ወደ 10 ሰዓት እነሳለሁ። ተአምረ ማርያም ይነበባል። እሱን ቆሜ ነው ማዳመጥ ያለብኝ። ንቅንቅ የለም። ከዛ ተመልሼ እተኛለሁ። አሁንም እነሳለሁ። ቅዳሴ አለ። ያው አብይ ጾም ስለነበር በሰዓቱ ቅዳሴ እንገባለን። 9 ሰዓት ሲል እንወጣለን። 9 ሰዓት ላይ ምግብ ይሰጠናል፣ እንበላለን። 2 ሰዓት ላይ ማታ 2 ሰዓት ልንተኛ ስንል ይሰጠናል። ከዛ በኋላ መብላት የለም። በቃ ልክ በቀን 2 ነው የሚባለው ማለት ነው። ያው እኔን ትሪት ያደረጉኝ የከተማ ልጅ ስለሆንኩ ነው እንጂ እንደዚህ ትሪት የተደረግኩት ሌላ ሰው ቢሆን እንደዚህ ትሪት አይደረግም። ማለት በቀን 1 ነው መብላት የሚፈቀደው። ቦታው ላይ ጫማ ማድረግ አይፈቀድም። በባዶ እግር ነበር የሚሄደው፣ ግን ለኛ ፈቀዱልን እና በጣም በቃ ትግል ነበር የነበረው ቦታው ላይ። በጣም የሚያስጠላ ትግል። በሆነ ወይ ስታያቸው ሰዎቹ ካይንዳ ናቸው። በቃ ላይክ ይተባበሩሻል፣ ነገር ከአቅምሽ በላይ አያስጨንቁሽም። ግን የሆነ በቃ ስለ ኢስላም ሲነሳ ሸይጣናቸው ከች ነው የሚለው፣ እራሱ ነው የሚመጣው። ሙሐመድ እንዲያድርጉ ይላል። ወላሂ እስካሁን ድረስ ከጭንቅላት የማይጠፋ ብዙ የነገሩኝ ታሪኮች አሉ። ብዙ እንዴት ዚስማች ሰው ውሸት ይፈጥራል? እንዴት የማይሆን ነገር እኮ ነው ወላሂ። አትሊስት ሲዋሹ እንኳን ውሸታቸው እኮ አንድ አይደለም። አንዱ መጥቶ የሚነግርሽና አንዱ መጥቶ የሚነግርሽ በጣም የተለያየ ታሪክ። ወይ ኢትዮጵያ እንደዚህ ብቻ እንለፈው እና እሱን ነገሮች በጣም በቃ ከባድ ሆነውብኝ አለፍኩኝ። በቃ አንዳንዴ ከአቅምሽ በላይ የሚሆንበት ጊዜ አለ። ግን አልሐምዱሊላህ አለፈ። መጀመሪያ የታሰበው 7 ቀን ነበር። ከዛ 6ኛው ቀን ላይ እሑድ ቀን ነበር የነበረው። በጣም በቃ ቁጭ ብዬ እያሰብኩ ያለ ልጁ ስልኩን ሰጥቶኝ ነበር፣ ለክፉም ለደጉም ብሎ። ያንን ስልክ እንዴት እንደሆነ አላውቅም፣ አላህ ሱብሃነሁ ወተዓላ ጭንቅላቴ ላይ ያፈጣልኝና አስታውሻው ደወልኩለት። ለልጁ ስደውልለት ማዘሩ ነበረች ያነሳችው። ነገርኳት። ተረጋጋለችኝ። በጣም እያለቀስኩ ነበር የነገርኳት። እዛ ከልጁ ጋር አገናኘችኝ። ልጁም አዋራኝ፣ ተረጋጋልኝ። በቃ ከሱ ጋር ማውራት ጀመርን። ትንሽ ተረጋጋው። ከዛ በቃ ማይጠፋ ጥፋት ያጠፋሁት ለመምጣት 1 ቀን ሲቀረን ከልጁ ጋር አወራንና ወሬያችንን ሳንጨርስ እኔ ትቼው ቁጭ አደረኩት ስልኩን። ከዛ ልጁ የመጨረሻ ቴክስት ላከ። አላህ ከታጋሾች ጋር ነው ነበር የሚለው ቴክስቱ። እና ድፍረቴ ደግሞ በፋዘር ስልክ ነበር ከሱ ጋር ስላላክ የነበረው። እኔ በሰዓቱ ስልክ አልነበረኝም። ፋዘር የፍላይቱን ቲኬት ቼክ ሊያደርግ ሲገባ አጋጣሚ አየው ቴክስቱን እና ነገራቸው ለሰዎቹ። ሰዎቹ በቃ ቀን መጨመር አለበት አሉ። ምን ማድረግ ይቻላል? እንዲህ አይነት ቦታ ላይ ምንም ማድረግ አልቻልኩም። በቃ እሺ ነው ያልኳቸው። በጣም ዛቱብኝ ቁጭ አድርገው። በቃ አንተ አዲስ አበባ ከተመለስክ በኋላ እንደዚህ አይነት ነገር የምታስብ ከሆነ እዚሁ 40 ዓመት አብረን እንበሰብሳለን እንጂ ከዚህ አትወጣም አሉ። ኧረ እኔ እንደዚህ አላሰብኩም እየማልኩ በቃ እያለቀስኩ እነሱ እንትን በሚሉት ነገርኳቸው። ኤኒዌይስ በቃ 5 ቀን መጨመር አለበት አሉ። 5 ቀን ድጋሚ ቆየሁ ማለት ነው። በጣም በቃ ደባሪ ነበር። ረመዳኑ ግማሹ እዛው አለቀ ማለት ነው። ከዛ ተመለስ። ስንመለስ በጣም ላይክ ከባድ ነበር። ስንመለስ ደግሞ ፍላይቱ ተስተጓጉሎ ነበር። በቦታው ላይ በሰዓቱ ጦርነት ነበር ምናምን ነገር። ጥይት መስማት ወላሂ ብርቅ አልነበረም። የከባድ መሳሪያዎች ምናምን ነገር በቃ ተለምዶ ነበር። ሌላ ሀገር እስኪመስልሽ ድረስ ነበር ኮንፍሊክት የነበሩ ቦታው ላይ እና ፍላይት ዘግይቶ 1 ሰዓት 2 ሰዓት መሰለኝ 2 ሰዓት ነው የዘገየው። 7 ሰዓት ነበር ፍላይቱ። የተነሳ ነው 10 ሰዓት ነው ማለት 9 ሰዓት። ከዛ ፍላይቱ ልክ ኢትዮጵያ ስንደርስ በቃ ማለት አዲስ አበባ ስንደርስ ደስ አለኝ ወላሂ። ሊሆነ ከማይሆን ነገር ወጥተሽ
ወደ ደስ ወደሚል ነገር ስትገቢ ያለው ነገር ፊሊንግ አለ። ልክ እንደዛ ነው። በቃ የምመልስ አልመሰለኝም ነበር እዛ እያለሁ። በቃ አዲስ አበባን የሆነ እንደ ዲሲ ነበር ማያት። በቃ የማይገባባት ሀገር አድርጌ የኖርኩባትን ቦታ የማይገባባት ሀገር አድርጌ ነበር ያሰብኩት። በጣም ነበር ሜንታሊ ጫና ደርሶብኝ የነበረው። ግን አልሐምዱሊላህ ከዛም ሪከቨር አድርጌያለሁ። መጣሁ እዚህ። ከዛ ትምህርት ቤት መግባት ይችላል ተባለ። ትምህርት ቤት ገቡ። ትምህርት ቤት ስገባ ልጆቹ መጡ፣ አገኙ። በድብቅ ነበር የምንገናኝ የነበረው። ያኔ ሰው ሁሉ አውቆ ሰምቶ ስለነበር በቃ ወሬ ይወራል ምናምን። ትምህርት ቤት ውስጥ በጣም የሚያስጠላ ቀይ ሴቶች ወሬ አለ። የማይመስል ነገር ያወራሉ። በቃ ለሴት ብሎ ነው፣ ግማሹ እንደዚህ እንደዚህ ብሎ ነው ይላል፣ ግማሹ በቃ የሆነ ብቻ እንጃ። አልሐምዱሊላህ ብዙ አይነት እንትኖች ነበሩ። እኛ በድብቅ የተገናኘን እናወራ ነበር። ይመክሩኛል፣ እንደዚህ እንደዚህ አድርግ፣ ከዚህ በኋላ ይፋ አታውጣም፣ በቃ በድብቅ ነው መኖር ያለብህ አሉ። እኔም በሀሳባቸው ተስማማው። ግን አሁንም ችኩልነቱ አለቀቀኝ። ከአንድ ሳምንት በኋላ በቃ ድጋሚ መልሼ የነበርኩበት ስታተስ ውስጥ ገባ። ይሄ እንደዚህ ሊያስገባኝ የቻለው ደግሞ ምክንያት የመጀመሪያው አርብ ከእነሱ ጋር ከትምህርት ቤት ወጥቼ ጁማ ሰገድኩ። ከዛ ማንም ሳያውቅብኝ ወደ ትምህርት ቤት ተመለስኩ። እሑድ ደግሞ ከቤተሰብ ጋር ቤተክርስቲያን ሄድኩ። እንዲህ ይሄ ነገር ወዴት ሄድኩ ነው? አትሊስት ወደ አንዱ እንኳን አላመዘንኩ። ጁማን ብቻ እየሰገድኩኝ ሰንበትን ብተው አትሊስት የሆነ ሳይድ ይሻላል። ሰንበትን ነው እየሰገድኩ ጁማም እንትን እያልኩኝ ከሆነ ለራስሽም በቃ ጭንቅላትሽ ይበጠበጣል። እና ከዛ ሳይድ አይቼው ስለነበር በጣም ደብሮኝ ነበር። አሁንም መናገር እፈልጋለሁ ስለ ጓደኛዬ። በቃ አሁን ግን ስትናገር ከቤት ወጥተህ ነው መሆን ያለበት። በቃ የሚረዳ ሰው ፈልገህ ካገኘህ በኋላ ተናገር አለ። የሚረዳኝንም ሰው አልፈለኩም፣ ምንም አልፈለኩም። ያደረኩት ነገር ከቤት ወጣው ነገርኳቸው በስልክ። እኔ ድጋሚ እንዳትፈልጉኝ አልገኙ። ከዚህ በኋላ እስልምናን በስነስርዓት ተቀብያለሁ። ወደኋላ ከዚህ በኋላ መመለስ የለም። እንድማር የምትፈቅዱልኝ ከሆነ ቦርሳዬንና ደብተሬን የምላችሁ ቦታ ታስቀምጡልኛላችሁ ከዩኒፎርሜ ጋር ትምህርቴን እቀጥላለሁ። ካልሆነ ግን እኔ አላህ ሱብሓነሁ ወተዓላ ያውቃል የእኔን ጉዳይ። እሱ ነው ወደዚህ ያመጣኝ። እሱ አይጥለኝም። በሞትም ለእኔ ብርቅ አይደለም። ግን ከዚህ በኋላ ከእናንተ ጋር አልቀጥልም አልኳቸው። ከቤት ስወጣ ምንም የያዝኩት ነገር አልነበረም ከልብስ ውጭ። ከቤት ወጣ። ከባዱ ፓርቲ የጀመረው እዚህ ጋር ነው። ሁለተኛው ደግሞ ማንም ሰው የለም ነበር በሰዓቱ። ግን አልሐምዱሊላህ የሚረዳኝ ሰው ተገኘ። ለየሆነ ያህል ጊዜ ረዱ፣ ረመዳን እስኪያልቅ ድረስ። ከዛ ኢድንም አብሬያቸው ሰገድኩ። አላህ ጀዛቸውን ይክፈላቸው። በጣም በቃ ተባብረውኝ ነበር። ልብስም ቅያሪ ሰጥቶኝ ነበር ምናምን። ከዛ የሆነ ድርጅት አለ ብለው ከሆነ ድርጅት ጋር አገናኙ። ድርጅቱ ሲያገኘኝ ለመርዳት ፈልጎ ስለመጣ በጣም ደስ ብሎኝ ነበር የነበረው። በቃ እኛ እንርዳ። ሁለት ምርጫዎች አሉ። የመጀመሪያው ምርጫ ከቤተሰብ ጋር በህግ ጉዳይ ተነጋግረክ በህግ ተይዞ ያንተ ኬዝ ከነሱ ጋር ትኖራለክ፣ ትምህርት ትማራለክ። ሁለተኛው ደግሞ ሂፍዝ ማዕከል መግባት። ሂፍዝ ማዕከል ስትገባ ቁርአን ላይ ብቻ ነው ፎከስ የምታደርገው። ከዛ መውጣት የለም። በስነ ስርዓት ዲንክን ትማራለክ፣ ኪታቦችን ትቀራለክ ነበር ያሉ ሰዎቹ። እና እኔ መምረጥ የፈለኩት የነበረው በሰዓቱ ሂፍዙን ነበር። ግን አያስኬድም በብዙ መልኩ ስታያቸው። ከዛ ከወጣሁስ በኋላ የሚለው ነገር አለ፣ ራስን መቻል የሚባለው ነገር አለ። ከትምህርት ውጭ ደግሞ በሰዓቱ ምንም ነገር የታየኝ አልነበረም ምናምን። ከዛ መመለስ ፈልጋለሁ ወደ ቤት አልኳቸው። በስንት ሳምንት ሙሉ ከቤተሰብ ጋር ተጨቃጭቀው እነሱ ምን ብለው ወደ ቤት እንድገባ ረዱኝ ማለት ነው እነሱ። ከዛ ቤት ገባሁ። ቤት ስገባ የመጀመሪያውን ጊዜ በጣም ደስ ይል ነበር። እናቴ እሷ ፈልጋ ስለገባው እንከባከቡኝ ነበር። ልክ እንደ እንግዳ ነበር የሚያዩኝ የነበረው ቤት ውስጥ። አረ እንግዳ አይደለሁም፣ እኔም ልጃችሁ ነኝ፣ በቃ እንደ ልጃችሁ ትሪት አድርጉኝ አልኳቸው። በቃ እንደ ልጃቸው ትሪት ማድረግ ጀመሩ። ከዛ የሆነ ያህል ጊዜ ማለፍ ጀመረ። ክረምት ገባ። መስጂድ ሰላቴን በስነስርዓት ሰግዳለሁ፣ ኪታቦችን በስነስርዓት እቀራለሁ። ነገር ግን በጣም ከባዱ የነበረው በስነስርዓት ሌሎቹን ሰዎች ሳያቸው በቃ እነሱ በስነስርዓት ነው የሚሰግዱት፣ ቤተሰቦቻቸውም ዲነል ኢስላም ላይ ናቸው ምናምን። ይህንን ስታይ አንዳንዴ በጣም የሚጎዱሽ ነገሮች አሉ። ምናልባት የኔም ቤተሰቦች እኮ ሙስሊም ሆነው ቢሆን ኖሮ ይህንን እናገኝ ነበር። ሂፍዝ መርጬ ሳይሆን ደስ ባለኝ ሰዓት ገብቼ እወጣ ነበር።
ስለ ዲኑም ይሄን ያህል የእውቀት ሾርቴጅ አያጋጥመኝም ብዬ በማስብበት በነበረበት ጊዜ በጣም በቃ ብቻ ቁጭ የማለቅስበት ጊዜ ነበር። ግን አልሐምዱሊላህ አለፉ እነዛ ጊዜያቶችም። ነገር ግን አሁንም ተመሳሳይ ውጥረት ነው ያለው። ስቲል ነው በቃ ማንግባባባቸው ብዙ ነገራቶች አሉ፣ በጣም ብዙ። እነሱ ስቲል ነው ጸበል እንዲሄድ ይፈልጋሉ፣ እነሱን ትሪት እንዳደርጋቸው በቃ ወደ ክርስትና ይመለሳል የሚሉ ሀሳብ አልለቀቃቸው በጣም እስካሁን ድረስ አለ። ግን እኔ ሀሳቤን በግልጽ ነግራቸዋለሁ፣ ጥያቄም ሰጥቻቸዋለሁ። አንድም ሊመልስ የቻለ ሰው የለም፣ ሊመልሱትም አይችሉም እንደዚህ አይነት ጥያቄ። በቃ እኔ ራሴን በስነስርዓት አሳምኜ በቃ ዲን አልኢስላምን የተቀበልኩበት ሁኔታ ነው ያለው። ከዚህ በኋላ ወደኋላ መመለስ የለም። ነገር ግን እናንተም በዱዓችሁ ብታግዙኝ ደስ ይለኛል። ምክንያቱም አላለቀም ይሄ ነገር ላይ ራሴን ወይች እያልቻልኩም ከእነሱ ጋር ጥገኛ ሆኜ እየኖርኩ ደግሞ ያው የእነሱ ጫና ምን ያህል እንደሆነ ታውቃላችሁ። ፎርስፉሊ እንኳን ባይሆን ሜንታሊ ምን ያህል እንደሚጫኑ በደንብ ግልጽ ነው። ወላሂ ላለማሸት ፈልገውት አይደለም። እነሱ እኔን ለመጉዳት አስበው ሳይሆን ወደ ዲን አልኢስላም ይመለሳል ማለት ወደ ክርስትና ይመለሳል በሚል ተስፋ ነው እነሱ ያንን ነገር የሚያደርጉት። እና በጣም ይሄኛው ትልቁ ጫና ነው። አንዳንዴ ፎርስፉሊውን መመርጥበት ጊዜ አለ። በቃ በጉልበት ሲሆን ሬዚስት ለማድረግ አትቸገርም። ግን በጭንቅላት ሲመጡ ወላሂ በጣም ከባድ ነው። ይሄ ምግብ አለማግኘት በምትፈልጉ ሰዓት ምናምን እነዚህ ነገሮች በቃ ሶስት ያለ መብላት ምናምን ነገር ሲመጡ በጣም ጫና ያሳድራሉ። ግን አልሐምዱሊላህ እኔ ችግር የለብኝም። የምግብ ምናምን ነገር እንደዚህ ምግብ አላገኘውም ብዬ ወደኋላ ለመመለስ አይነት ሰው አይደለሁም። ግን እነሱ በዚህ ተስፋ በጣም የቆዩ በሄዱ ቁጥር እኔ ራሴ ወላሂ በጣም የተጎዳው ነው እያገኙት ያሉት። ግን በቃ አላህ ሊያሳልፍልኝ ይችላል ብዬ ስለማስብ በቃ ያ ጊዜ እንዲፈጥንልኝ ነው ፍላጎቴ እና ዱዓ እያደረኩ ነው። እናንተም በዱዓ ብታግዙኝ በጣም ደስ ይለኛል። የኔ ታሪክ ይህንን ይመስላል። እንግዲህ ጭንቅላቴ ውስጥ ያለውን በሙሉ አውጥቼ የነገርኳችሁ። አልሐምዱሊላህ የመተንፈስ አይነት ስሜት አለው እና በጣም ደስ የሚል ሰዎችን ያገኙት። አላህ ጀዛችሁን ይክፈላችሁ። እንግዲህ ታሪኬ ይህንን ይመስላል። ጥያቄዎቻችሁን ከዚህ በኋላ አሁን መጠየቅ ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ወይም ማወቅ የምትፈልጉት ነገር ካለ ግልጽ ያላደረግኩት ነገር መጠየቅ ትችላላችሁ። ወቅት አንቺም መጠየቅ ትችላለሽ። ከአንቺ ልጀምር። በጣም አመሰግናለሁ። ሰው ላይክ የሚገርም ነው። ሰላም አለይኩም። በጣም ከባድ ነው። ዩር ያንግ ግን ፈጣሪ ፈልገ እድለኝነት ነው በጊዜ ያገኘው። እኔ ባንተ እድሜ ላይ ሌላ ሃይማኖት ነበር የገባሁት። እንደዚህ አላህን አይደለም ያገኘሁት። በሚገርም ሁኔታ አላህ ወደደህና እንትኑን አሳጠረልህ። በአንድ በኩል መንገዱን ቶሎ አሳጥሮ አመጣ፣ ፍቅሩ እንዲገባ አደረገ። እሱ ላይ በጣም አልሐምዱሊላህ። ግን የሄድክባቸው የደረሰውን ነገር ስታስበው እኔ በሌላ ሃይማኖት እንትን ስል የሚያደርጉትን ነገር ነበረ። ታማለች ጸበሉ ሰዷት ምናምን የሚያደርጉት ትሬንድ አይ ዋዝ ዴር በአንተ እድሜ አካባቢ ላይ እንደዚህ ፈጣሪን በምፈልገው እንትን አክል የበሽታ ነው የሚመስላቸው። እውነትን ፍለጋ ስትሄድ እንደ ሲክነስ ነው የሚታየው እንደ ሶሳይቲያችን። እና ልጆቻችን እንደውም እንደዛ በማሳደጋችን ኩራት ነበር ሊሰማን የሚገባው። ራሳቸውን የሚፈልጉ ልጆች ራሳቸው ያሉበትን የሰው የጫነባቸውን ሳይሆን እውነት ፈትሸው የሚመረምሩ ልጆችን አሳደግኩ ብለን ነው። እንደ ሙስሊምም ልጆቻችሁን በደንብ አሳድጋችሁ ከሆነ እስልምና እንዴት ነው ብላችሁ ሲጠይቋችሁ አታፍሩም። ከዛ አሳድጋችሁ ትክክለኛ ልጅ ስለሆነ አሁን ክርስትና እንዴት ነው ብሎ ሲጠይቅ እንዴት ትጠይቃላችሁ ተብሎ ነው ወደ ጸበል ወደ እስልምናም ከመጡ ደግሞ እንዴት ትሄዳላችሁ ወደ ሌላ ነው። በጣም ከባድ ነው። በጣም የተሰማኝ ስሜት እኔ የሚሰማኝ ነው መጨረሻ የተሰማ ላይ አሁን አንተ እንደ እንትን ቤተሰቦችህን እናት አባትህን በዓላት ሲሆን አብሮ መብላትን ምንም ትናፍቃለህ። ደግሞ ዩር ያንግ ያ ነገር ዲዘርቭ የምታደርግበት ጊዜ ነው። እንደ ሰፖርት ከነሱ የበለጠ ከኛ የበለጠ እነሱ ናቸው የሚያስፈልጉ በዚህ ሰዓት። እና አይ ዊሽ ያንን ክፍተት ነው ቢሞላልህ። ልክ እኔ አሁን በዓላት ሲመጡም ሆነ ምንም ሁሉም ነገር ሊሞሉት ማንም ሰው የማይችል አሁን እንደ ወንድም እንደ እህት እንተያያለን ብትል እንኳን ያቺን ስፔሲፊክ ቦታ ጋፓን የሚሞላልህ ሰው የለም። እነሱ ካልመጡ ወደዚህ ወደ እስልምና ካልመጡ በስተቀር ያንን ስፔስ የሚሞላው የለም። እና ያ ፓርት አንጀቴን እንትን አደረገኝ።
አሳዘንከኝና አላህ ይጠብቅህ። ገና ብዙ እንጠብቅብሃለን። ያንተን ኮሚትመንት ያንተን ስትራግሎች አንዱንም ጀጅ ማድረግ አልችልም። ዩር ራይት በሰዓቱ ፈጠንኩ የምትለው ቢኮስ ያሳደጉ ቤተሰቦች ልትዋሽ ብለህ መዋሸት የማትችል ማንነት ነው ያለ። በቃ አልናገርም ብለህ ያታግልሃል። አትችልም። ከእናትና ከአባት ከወለዱ መዋሸት አትችልም። ትክክል ነህ። አንዱንም ነገር የተሳሳትከው ነገር አለ ብዬ አላስብም። እኔ አንተ መስሎ የፈጠንኩኝ ምን የምትለው የዋህነት ነው እንጂ ልክ ከውጭ ሰው ይልቅ ዞሮ የማይዋሹት ቦታ ነው። ተመልሰ ከእናትና ከአባት አይዋሽም መቼ። ተመልሰ እዛው ትነግራቸዋለህ። ተመልሰ እዛው ታሳያቸዋለህ። ተመልሰ እዛው ነው የምትመለሰው። ምርጫዎች ቅድሚያ ያደረግከው ቤተሰቦችን መሆኑ ራሱ ያንተ ምንኛ የታደሉ ቤተሰቦች እንዳሉ ነው። ምንኛ እናትና አባት ሊሞገሱ ይገባል። ያሳደጉት ልጅ ስትል በየትኛውም ስትራግል ውስጥ ቢሆን ቅድሚያ የሚመርጣቸው እነሱ መሆኑ ቀድመህ እነሱ ነው እንጂ መሸሻ ብትፈልግ ሰዎች ጋር ወጥተሃል። ምርጫ ተሰጥቷል። ማዕከልን መግባት ትችላለህ። ጎረቤት ጋር የትሜድ ስትችል ስትል ግን በጣም ስነ ምግባር ያለህ ጨዋ ልጅ ከመሆኑ የተነሳ ቤተሰብን ነው የመረጥከው። በዚህ ዘመን ልጆች ለመጨፈር ለመጠጣት በአንተ እድሜ የሆነ ነገርን እንሞክራለን ብለን የማይገባበት ቦታ ነው የሚገቡት። አንተ ግን ፈጣሪህንና ቤተሰብህን ነው ሁለተኛ ደጋግመህም የመረጥከውና ያ ነገር እንትን አደረገኝ። ሶ ኢሞሽናል አደረገኝ። አይኖ ይህኔ እናትህ ከጊዜ በኋላ ምን ያህል እንደምትኮራ የሃይማኖት ጉዳይ ባይሆን ልጇ እኮ ከሌሎች ከሰፈር ዱርዮች ጋር ጫት ቀሚ አይደለም የሆነው። መጠጥ ቤት ለመጠጥ ቤት አይደለም፣ ዴይ ፓርቲ ጭፈራ አይደለም ሊሄድ ያልከው። ለአንድ ፈጣሪ ልስገድ ላመስግነው ልጹምለት ነው ያልከው። ገና ለዛም ኤርሊ ያጅ በጣም ያንግ። ብዙዎቻችን እድሜያቸው ከሄደ ወይ በቤተሰቦቻቸው ሰልመው እድልን የሚያገኙት ምናምን፣ አንተ ግን በዛ ኤንቫይሮንመንት ማልሆነ ነው ፈጣሪን አመልካለሁ በማለት በጣም የሚገርም ልጅ ነክ። ልጅ ብቻ ሳይሆን ለእኔ ታናሽ ወንድም በማግኘቴ በጣም ኩራት ነው የሚሰማኝ። በማንኛውም በምትፈልገው ነገር ሁሉ አለን ከጎንክ። እንዲሁም ቤተሰቦችም ወደፊት ደግሞ ሂዳያ ሰጥቷቸው አምሹር ባይሆን እንኳን አንተ ዩል ፕሩቭ ደም ያንን ሙሉ ሆነክ የሚያኮራ ልጅ ስትሆን ድጋሚ ሰከንድ አይናቸው መገለጥ እንደሚችል ኮዝ ልትረዳላቸው የሚገባው ነገር ምን አለ መሰለህ፣ ትክክል ነው ብሎ ያመኑትን ነገር ነው መድኃኒቱንም ሊሰጡ የሄዱት በእምነት። ኮዝ ሌላ ሰዎች እኮ ይደበድባሉ ብዙ ነገር፣ እነሱ ትክክል ነው ያሉት ጸበል ነው መንፈስ ነው ብሎ በእነሱ አገልግሎት ያ ስለሆነ ያደረጉት ስህተት የለባቸውም። ባይዘወይ ትክክል እኮ ናቸው። እኔ አሁን ሙስሊም ነኝ። በእስልምና ሄጄ ቁርአን እንዲቀራበት ነው ልጄን የማደርገው። የሆነ ነገር ልሰጥ የምችለው ስፒሪቹዋል ዋርፌር ነው ካልኩኝ ሶ ዴይ ወር ራይት። አንደርስታንዲንጋቸው እውቀታቸው አንተ የመጣበትን እንደውም ቀድመ በመውጣቱ ወደፊት አይ ነው እንደሚያመሰግኑክ አይ ነው ያሳደግነው ለካ ልጃችን የሚያኮራ ነው። ከዚ ጠላ ቤት አይደለም ይሄድክባቸው፣ ጸበል ቅበሱ የሚባል ቦታ አይደለም ይሄድክባቸው። ትልቁን ፈጣሪህን ነው ፍለጋ የወጣውና አይኖ ደግሞ ፈጣሪ ደግሞ አያሳፍርም። የተደገፍከው ሰው ቢሆን ሰው ይንሸራተታል። የተደገፍከው የሆነ ነገር ላይ ቢሆን ይንሸራተታል። 1 አመት ወዲያው ነው የደረሰው። እንደምታየው ገና ብዙ አመት ይደርሳል። በትምህርት ሰክሰስፉል ሆነ፣ በህይወት ሰክሰስፉል ሆነ፣ በስነ ምግባር አላቀን አይቶ ከዚ እስልምና እንደምታውቀው የቤተሰብ አቃለ የጓደኞች አቃለ ውጣ ጥለህ አለመሄድ ራሱ ያንተን ጨዋነት ያሳያልና በጣም ነው በቃ እየተከታተልኩ በቃ ራሴን እንትን ያልኩ የቆነጠጥኩኝ ምን ያልኩ በቃ እያረገኝ ነበር እየሰማሁ ነበር። ቢኮዝ ሆነሽ በሚያርግላላ ግን ሰመመን ሁሉ ነገር ነው ይመስለኝ አንዳንድ ሞመንቶቹ እና ላይክ ማመን እስከሚያቅተኝ ደረጃ ድረስ ነው እየወሰድከን የነበረው እና በጣም ነው ፍሎ ቢንግ አነስት ሲንሴሪቲ ከውስጥ ያለውን ሳላደንቅ አላልፍም። እንዲሁም ለማካፈል እና 1 አመት ነው ወይ 10 አመት ቆይ ራሴ ነው ምናምን የሚባለውን ትተህ አሁንም ልክ ለቤተሰቦችንም እንደምትራመደው ዓለምን ቢያቃል ላይክ ዓለምን ቢያቅ አሁንም ቢሆን ይማርበት እንደኔ ቢሰልሙ ቢገባቸው ብላ አሁንም ቢሆን መተህ አፍሮንት መናገር ሳላደንቅ አላልፍም። እንደገና እውነተኛ ጓደኞች በዛን ሰዓት በትምህርት ቤት ያሳለፍካቸው እስልምና ያመጡ የኒቃቢስቶች ያልካቸው ጭንቅላቴ ውስጥ ተቀርጸዋልና እነሱ ጋርም ስትሄድ ያሳዩ ስለ ምግባር ነው እስልምናን ዳዋ ብያቸዋለሁ። ሌላ ጊዜም እዚህ ቤት እናንተ ሙስሊሞችን ነው አይተን የመጣ ነው ስላቸው በምክንያት ነው። ቢኮዝ እነዛ ሰዎች ከሚያደርጉት ዳዋ በተረፈ ከሌላ ከሚገፋው አለን የሚሉት የሚያሳዩት ስነ ምግባር ለጥያቄያቸው የሚመልሱት ምናምን ልጆች ሆነው እንኳን ያሳደጋቸዋቸው ልጆች አሪፍ ሙስሊሞች ሲሆኑ እንደዚህ አይነት ነገር ያመጣሉ። ጥሩ ነገርን ይጋብዛሉ። የነዛ ልጆች አሁን ቤተሰቦች በልጆቻቸው እሱን ላመጡበት የሚያገኙትን ነገር አስቡ።
ምን ያህል የሚገርም ነገር እንደሚሆን ማለት ነው። ሰው አሁን ሙስሊም ስለ ሻሃዳው ሞመንት ነግረኸኛል። በጣም የሚገርም ፕሬዘንቴሽን ነው። ብዙ ጥያቄዎችም እንዳይኖሩኝ አድርገህ ነው ከአወላለድ 5ቱን ጥያቄዎችንም በተገቢ ሁኔታ ነው የመለስካቸው። ራስን መግለጽ መቻለ በዚህ እድሜ ራሱ ሳላደንቅ አላልፍም እና ኮሚኒኬሽን ስኪልህንም ወደፊት ብዙ ቦታ እንደምትጠቀምበት አልጠራጠርም። ሀሳቤን እንደ ምክር የማደርጋት አንድ ነገር አለች። እሷም መጨረሻ ላይ እንትን እንላለን። አሁን ጥያቄ የሚሆነው ምን እያደረግክ ነው? እየተማርክ ነው? ቁርአን እየቀራህ ነው? ያለበትስ ቤተሰቦች ጋር ሆነው ያለው አሁንስ ምን ላይ ደረጃ ደርሳችኋል? አንደርስታንዲንጋችሁ የመሳሰሉትን ነገሮች ጠቅለል አድርገህ ንገረን እና አንድ ሁለት ጥያቄ ጠይቅህና ለሌሎቹ እድል እንሰጣለን። ታንክ ዩ። እሺ ሹክራን ወቅቲ የመጀመሪያው አሁን እየሰራ ያለሁት ምንም ነገር ነው። ላይክ ትምህርት ነው የተማርኩ ያለሁት። 11ኛ ክፍል ተማሪ ነኝ። ሰርድ ኳርተር ፋይናል ኤግዛም አሁን በዚህ ሳምንት ከበዓል በፊት ነው የጨረስነው። ከትናንት በፊት ሮብ ዕለት ነበር የጨረስነው ፈተና። ሐሙስ ዕለት ተቀብለናል። አሁን ላይ ተማሪ ነኝ ማለት ነው። ሁለተኛው ደግሞ አሁን ላይ ላይክ እኔ እንጃ ብቻ ወላሂ ሰላምቶችን ለመርዳት ብለው የሚጥሩ ሰዎች አሉና እነሱን በጣም ነው ማከብራቸው የምወዳቸው። ወላሂ እነሱን ሳላመሰግን ማለፍ አልፈልግም። ማለት እነሱ የገባቸው ነገር ስላለ ነው እየጣሩ ያሉት። አብዛኞቹን ያገኟቸው ሰዎች እስከዛሬ ድረስ ሰላምቴ እንርዳ ብለው ከኔ ጋር የተገናኙ ሰዎች ከልባቸው ነው የፈለጉት። ከዚህ እነሱ ሙስሊም ሰላምቶች ነበሩ። የሆነ ሰዓት ላይ ያለፉበት መንገድ ነበር እና ወላሂ እነሱን አላህ ጀዛቸውን እንዲከፍላቸው ዱዓ አደርግላቸዋለሁ። ወላሂ እናንተንም እንዳትረሷቸው። ቅድም ስለረሷቸው ነው ወደዚህ ሀሳብ መመለስ የፈለኩትና እንዳትረሷቸው ዱዓ አድርጉላቸው። እኔ አሁን ላይ ተማሪ ነኝ አልহামዱሊላህ። እኔ እርዳታ ብዙም ለኔ የሚያስፈልገኝ ብዙ ሰለምቶች አሉ እርዳታ የሚያስፈልጋቸው። ለነሱ ብትነይቱላቸው ወላሂ እኔ ደስ ይለኛል። ምክንያቱም እኔ አሁን ከቤተሰብ ጋር ነው የኖርኩ ያለሁት። ይሄ ጎደለብኝ የሚለው ነገር የለም። ቤዚክ ኒዶቼ ባጭሩ ተሟልቷል። ማለት ከሌሎቹ አንፃር የተሻለ ኑሮ ነው እየኖርኩ ያለሁት። ከኔ ባሰ ኑሮ እየኖሩ ያሉ ስላሉ ለነሱ እድል ተሰጥቷቸው እነሱን ሰፖርት ብታደርጓቸው ልክ ኡስታዝ ወሂድ እንዳደረጉት እንደ ተቋም ከፍታችሁላቸው እንደ አቅም ያላቸው ሰዎች አይጠፉም። ገንዘብ እኔ ስላውጣው የሚል እነሱ ተቋም ተከፍቶላቸው ወላሂ ከቤት ከወጡ በኋላ በራብ ምክንያት ከሚመለሱ እዛው ላይ ቆይቶ የተረዱ ዲናቸውን በደንብ የሚያውቁበት ሁኔታ ቢፈጠር ደስ ይለኛል። ሁለተኛው ጥያቄ ነበረው አሁን ላይ የዲኑ ላይ እስከየት ሄዳል የሚለው ነበር መሰለኝ። አይ ቲንክ አረዳዴ ከተሳሳትኩ ታርምልኛለች መጨረሻ ላይ። ግን እሱ አሁን ቁርአን አክትም ያለው ያከተምኩት ያው ኡስታዞች ቬሪፊኬሽን ባይሰጡኝም በራሴ ያቅሜን ጥሪ ቁርአን አክትም ያለው በራሴ ማለት ነው። ኡስታዞች ግን አክትሟል ብለው ቬሪፊኬሽን አልሰጡኝም። ምክንያቱም ያ የሆነው ደግሞ በመስጂድ ሄጄ የምቀራበት ጊዜ መመጣጠን ባለመቻሉ ነው። ከትምህርት ቤት መልስ በጣም ነው የሚደክመኝ። ከዛ ተመልሼ ደግሞ ወደ መስጂድ እስከሄድ ድረስ 11 ሰዓት ይሆናል። ያ ማለት እስከ መግሪብ ድረስ የ1 ሰዓት ጋፕ ነው በመሀል የሚኖረው። በዛ ሰዓት ደግሞ ብዙም አይቀራም። ኡስታዝም ይናደዱብኝ ነበር። እዛ እሳቸውን እንትን ላለ ማለት ቁርአን አሁን ላይ መስጂድ እየሄድኩ መቅራት አቁሜያለሁ። ግን በራሴ እቀራለሁ። ክረምት ላይ 3 ኪታቦችን ቀርቻለሁ። ሜን የሚባሉ ማለት ለአቂዳ መሰረት ሊሆኑ የሚችሉ ነገሮች ኪታቦች ሰፊና፣ ኹዝ አቂዳ እና ሚያ ሐዲስ ናቸው። እነዚህን ኪታቦች ቀርቻቸዋለሁ። አሁን ላይ ግን እየረሷቸው ስለሆነ ትንሽ መሞጠል ይፈልጋሉ። እነሱን ሞጥላለሁ። ስለ ዲኑ ያለኝ ነገር ብዙ በሚያሳስብ ሁኔታ ላይ አይደለም። በተጨማሪም ቴሌግራም ላይ የአፍሪካ አካዳሚ ላይ የሚሰጥ ኮርስ አለ። ያ ኮርስ ሲራ፣ አቂዳ፣ ተፍሲር እና የመሳሰሉት ናቸው። አሁን ተፍሲር ላይ ደርሰናል። እነሱንም በስነ ስርዓት የተማርኩ ነው። እኔ አሁን ላይ ያለሁበት አልহামዱሊላህ ነው። ግን እነሱ ዲኑን ቢያገኙልኝ ደስ ስለሚለኝ በዱዓ ብታግዙኝ ለእኔ በቂ ነው። ወላሂ ሌላ ምንም ነገር አልፈልግም። ሹክራን ወቅቲ። ሌላ ጥያቄ ካለ ማለት እኔም ከአረዳዴ አንፃር ያበላሸት ነገር ካለ የምታስተካክሉኝ ነገር ይሄ እንደዚህ ለማለት ፈልገን ነው ጥያቄ የምትሉት ነገር ካለ ጠይቁኝና ከኔ ቀጥሎ ለሚመጡ ሰዎች ቦታ ልልቀቅ።
ከሰለምክ ምን ያህል ጊዜ? 1 አመት ነው አይደለ ወንድም? አዎ 1 አመት ከ1 ወር ከ2 ሳምንት ይመስል እንደዛ ነው። 1 አመት ከ1 ወር ከ2 ሳምንት ወልዳ ኢቭን ኢፍ ደቂቃውን ራሱ አልረሳትም ነበር። አሁን አፕዴት ላይ በጣም I'm so proud of you። ምን ያህል እንደኮራውብህ በዛ ላይ ደግሞ ምን እንዳኮራኝ ታውቃለህ? ኦልሞስት ሁለቱንም ጥያቄ በአንድ ላይ ነው የመለስክልኝ። በምን እንደሆነ ታውቃለህ? ቤተሰብ ጋር መሆን መፈለግ ለእኔ ትልቅ ነገር። አሁን ሰዎች እዚህ ጋር ያሉ በምን እንርዳው፣ በዚህ እንውሰደው ወይ በዛ እናውጣው ወይ ቤታችን ከፍቅራቸው በጣም በቃ ኦቨር ሊያደርጉ በቃ የት እናንከባክበው የሚል ስሜት ሊሰማቸው ይችላል። እንደ ውሳኔ የወሰንከው ውሳኔ በጣም በጣም ክላፕ ልክ እያወራክ መረጋጋት ነው። በጣም ለእኔ ያስተማርከኝ ከዚ ምንም ራሽ የሚያስደርግ ነገር እንደሌለ በጣም ከምትወዳቸው ጋር ስትል መሆን መፈለግህ በጣም እንደ ትልቅ ሰው ነው ያከበርኩና በጣም መልሴን እሱ ጋር መልሰልኛል። አመሰግናለሁ። ሁለተኛ ደረጃም ደግሞ የወሰንከው ውሳኔ ስትል ቤዚክ የሆነ ዓለማዊ ነገሮችን ለማስሸነፍ ትምህርትም አስፈላጊ ነገር እንደመሆኑ ተረድተህ እሱኛውንም ከጎን ቤተሰቦችን የምታኮራበት ራስንም የምታኮራውን ነገር አልተውክም። አውጥቼ ከስራ አውጥቼ ትምህርቴን አቋርጬ ምናምን የሚሉት እንትን ውስጥ አልገባህም። ትምህርትህንም እንደ ኮሚትመንት መያዝህ በጣም ጀግንነት ነው፣ የወንድነት ነገ ወንድ ሆነ ቤተሰብን የምታስተዳድር ጀግና መሆንን ሌላ ክላፕ ነው። ሁለተኛ በ1 አመት ከ1 ወር ውስጥ ብዙን ኦልሞስት ሄደሃል። በጣም ኮሚትድ ሆነ ማረግ አመን ገና ብዙ ይቀረኛል አልከው። አላህ ይጨምርልህ። ገና ብዙ እንጠብቃለን እንድል ያረከኝ በቃ ከፍርሃት ቅድም ከሚሰማኝ የለቅሶ ካዘኔታ ስሜት ይልቅ ነገ የሚያስጠራን ወንድም አግኝተናል። ላይክ ነገ ሰፖርት ቢደረግ ቢማር የሚያኮራ ወንድምን ያገኘ ነው። ይሄ ላይክ ዊክስ ሜንታሊቲ ያላቸው አሉ፣ ማባበል የሚወዱ ጥፍሬ ሞርዱልኝ የሚሉ ሰልማው 10 አመት የሚኖር ምናምን ጥፍራቸው ሁሌ እንዲሞረድ የሚፈልጉ አሉ። እና ዩርናት ዋን ኦፍ ደም ያ ነገር ሪሊፍ ሰጠኝ። ምን ይደረግላችሁ ሲባሉ ስትል ነው አንተ ዱአ አድርጉልኝ ነው በቃ ሌላም ነገር እንትን አላልክም። እና ከእድሜህም በጣም ውስጥን አላህ በጣም ነው የማመሰግነው። ብዙ ወጣቶች በአንተ ስር እንደሚማሩ እንደሚከተሉ አልጠራጠርም። አላህ ይጨምር። ለእኔን ያስተማርከኝ ዛሬ እንደ መልእክት አለ አይደለ? ልክ በአጭር ጊዜ ውስጥ የሆነ ነገር ኮሚትድ ከተደረገ እውነት መሄድ ይቻላል። ደግሞ ኢንሻአላህ ወደፊት አብረን ሰፖርት እናደርጋለን። የምትፈልገውን ሰክሰስ ቦታ እስከምትደርስ ድረስ እኔ እህትህም አለው ብዙ ወንድምና እህቶችን አሉ በውስጥ የሚያወሩ ይኖራሉ። ከዚህም በኋላ ግን ፕሮሚስ ሚ ስትል ፓረንቶች ጋር ሆነ እንደምትቀጥል ቃል ግባል። ለእኔ ለአንተ ትልቁ ሴፍ ቦታ ጸበልም ይውሰዱክ ይሰሩህም በገመድ ይግረፉህም ከፈለጉ ቤተሰቦች ናቸውና ትልቁን ነገር ከፍቅራቸው እንዳደረጉት ስለተረዳው ፕሊዝ ፕሮሚስ ሚ ከነሱ እንደማትለይ የፈለገ ፕራይስ ሜድ ማድረግ አለብህ። አትሊስት አኩርታቸው በትልቅ ትወጣለህ እንጂ ከነሱ ባትለይ ለኔ እንደ ምርጫ ኦኬ። እንደ አዲስ እንደ ልጅም ስላለኝ ወንድ ልጅ አለኝ ገብቶሃል። አይ ኖ whatever happens እኔ ለሱ ዋጋ እንደምከፍለው ልቤ ያውቃል። የፈለገ ነገር እንደሱ የመረጠው ምርጫው whatever ቢሆን አብሶ የዘመኑ እናቶች አውቀዋለሁ ስሜቱን ገባ። ስለዚህ ምንም ዋጋ ሊከፈልበት ብከፍል ከቤተሰቦች እንዳት ማንም ቢሸነግልህ ማንም ቢያታልልህ እንደ እናትና እንደ አባት የሚያስብልህ የለም። ውሸት ነው። እኔ አስብልሃለሁ እወድሃለሁ ብልህ ከእናትና ከአባት በለጠ የሚወድህ የለም። ለአላህ ብለን እንዋደዳለን። አይ ነው ለአላህ ብለህ ደግሞ ነገ እናትና አባትህን እንደዚህ አንተ የወደድከውን እስልምናን እንዲሰጥልህ ዱዓ እናደርግልሃለን እንጂ ከእነሱ እንድትለይብኝ አልፈልግም። እኔ እንደ ምርጫ የፈለገ ሜንሽን እናቅርብልህ በመኪና እንደፈለግክ ይነዳልህ እንደው ሰማይ አድርገን እናጥቀስ ቢሉ ከእነሱ ባትለይ ደስታዬ ነው፣ እንደ ምርጫዬ ነው። ከዛ ሌላ ነገሮችን ኪፕ አፕ አብረህ ካንተም እኔ መማርም ስለምፈልግ እኔ አሁን ብዙ አልቀራሁኝም ገባ። በ3 ወር የተኛውኝ እንደሆነ ቁንጥጫ ነው ላይክ መዝልግ ያረከኛል የተሰማኝ ላይክ አላረ ተኝተሻል አዲስ ዌክ አፕ ነቃት ያለብሽን ያህል እየቀራሽ አይደለም፣ መማር ያለብሽን ያህል እየተማርሽ አይደለም። ትንሽ ወንድምሽ እንደዚህ እየበረታ አንቺ ቲክቶክም ላይ ቢሆን ጊዜ መስጠት ያለብሽን ፓርት እንደረሳኝ ሪማይንደር ስለሆንከኝ በጣም አመሰግናለሁ። በጣም የተዘናጋውበትን ቦታ አንተ ተፍሲር ላይ ለመማር እየሄድክ ነው። እንደዚህ ቀርቻለሁ በ1 አመት ከ1 ወር በጣም ባጭር ጊዜ ውስጥ እያደረክ ያለውን ነገር ለእኔ ጀስት ሪማይንደር ነው። ለሌሎቹም አይ ዶንት ኖ cuz ሰልፊሽ ነኝ ብዬ የለ በጣም ሰልፊሽ ነኝ። ስሰማም
ለራሴ ነው የምሰማው አንዳንዴ እና እንደ ቁንጥጫ ነው። በጣም አመሰግናለሁ። ኢንሻላህ ግን ኤኒ ታይም እንደ እህትነት አለው። የአክራ እህት ሲባል ገና እኔም እንደምታውቀው 3 ወሬ ነው ከሰለምኩኝ እየተማርኩኝ ነው። እነ ናዲያ እህቴ እዚህ ወንድሞቼ እያስተማሩኝ ነው። እውነተኛ የዝብ ወንድ ወር ንፋስ የሚወስዱ የዓለም ፍቅር ነው። ጥርጣሬዎቻችን ከክህደት ስለመጣ አሁንም የምትካድ የሚመስል ቃላቶች ቃላት የማይመስል ሽንገላው ሽንገላ የሚመስል ምናምን ነገሮች አሉ ስትል እና ያንን የተውናቸው የተገለጥን ስንመጣ ካልሆነ በስተቀር እስልምና ራሱ ቢዩቲፉል ሪሊጅን ነው። ስነ ምግባርን ልጆቻቸው ሁሉ እንደ ሙስሊም ባይሆኑ ከሙስሊም ልጆች ጋር ቢውሉ ቢያበረታቱ ጥሩ ነው ብዬ ነው የማስበው። እንደ ሙስሊም ባይሆኑላቸው እንኳን ብልግና እንደማይወስዷቸው ተሰፕራሚስ መጠጥ ቤት ቢያንስ አይወስዱባቸውም። ድራግ አዲክት እንዲሆኑ አይወስዱባቸውም ልጆቻቸውን። ቢበዛ ና ቁርአን እንቅራ ና ስለ ሃይማኖት ኮምፔር እናድርግ ምናምን ቢሏቸው ነው። እና አልሐምዱሊላህ አንተን ምክንያት አድርጎ ዛሬ ላስተማረኝ ፈጣሪን አላህ በጣም አመሰግነዋለሁ። ወንድማችንም ኤቢዲ አላህ ያክብርልኝ። ሌሎቻችሁም እንደዚህ ለምታመጡት አሁን ናዲያ ነቢልን ሰጥታኛለች ወንድም አድርጋ፣ ኤቢዲ ደግሞ አንተን ወንድም አድርጎ ዛሬ ሰጥቶኛልና በጣም እድለኝነት ነው የሚሰማኝ። ገና ብዙ እንጠብቃለን። ባይዞ ተመቻችተን እንዳትቀመጥ ገና ብዙ መንገዶች ይቀሩናል። አላህ ካለ እድል ካገኘን ዛሬ ተምረን፣ ካልሆነ ደግሞ ካለፍን እንኳን በአክራ እንቀጥላለን። ባለንበት ግን አንቆምም። ሞር ፈጣሪያችን የምናኮራ ስበናችን ኮዝ ማይንድ ሴት ነው ጭንቅላት ጉዳይ ነው እና የዘመኑ በሽታን ቢያንስ እንዳይጋባብን ዱአ እያደረግን ቀጥታ ያለውን መንገድ 2 ደቂቃ ልስጥህና ሁልጊዜ ሰምታችኋለሁ የሚለው ነገር አለ። ሰምተው ካልሆነ ለ676 ሰዎች አሉ እዚህ ጋር ሼር አላደረጋችሁም። ሌላ ሰው እንዳይሰማ ብልጦቹ እንደሆነ አላውቅም። አርጋችሁ እየበላችሁ እየጠጣችሁ ነው። 2 ጥያቄዎችን እንጠይቀውና ሼር አድርጉ። ያልሰሙ ካሉ ቢሰሙ፣ ያልደረሳቸው ካለ ቢደርሳቸው የሚል ነገር አለ። እንደ ፊውቸር እያየሁት እንደሆነ ንጽጽር ውስጥ ትገባለህ ወይ እንደዚህ ትገባለህ የሚል ጥያቄዎች ከታች አሉ። it's not my place to ask you። አንተ የራስህ ብትፈልግ ገና ነህ 17 ብትፈልግ ገና ኔክስት ኡስታዝ መሆን ትችላለህ። ብትፈልግ ኮምፓራቲቭ የሰውን ስሜት ማሟሟቂያ ነው አንዳንድ ጊዜ ኮምፓራቲቭ እና እሱን ለጊዜው እኔ ትንባትል ሞር እውቀት ላይ በሄድክበት አሁን ያስከው ነገር በጣም ወድጃለሁ። አሁን አንዳንድ ሰዎች መጥተው ኮምፓራቲቭ ላይ ቢቀጥሉ እምላቸዋለሁ። ያንተ ኮምፓራቲቭን ብትፈልግ ኦፕሽናል ነው። እውቀትም ላይ ቢውልድ ማድረግ ኦፕሽናል ነው። ህይወትህንም ላይ ማሳደግ ኦፕሽናል ነው። ሁሉም በእጅ ስለሆነ እንደ ምርጫ ማስኬድ የምትችል ወጣቱ ነህና አልሐምዱሊላህ ለዛ እዚህ ጋር አይደለም። ስለዚህ እሱን ጥያቄ አልጠይቅም። ከፈለክ ግን እዛ ላይ መስራት ትፈልጋለህ ወይ የሚል 1-2 ኮሜንቶች ስላየሁ ነው። ለእኔ ግን አንድ ነገር ብቻ እንድታስተላልፍልኝ ይፈልጋለሁ። ሰምታችኋል። እኛ የምናመልከው አምላክ ማን ነው? እኛ የምንከተለው ነገር ምንድን ነው የሚለውን በአንተ ቋንቋ በአንተ ለዛ አንተ የገባህን 2 ደቂቃ የሚሆን 1 ደቂቃ ሙሰድና ያው በተለያየ እኔ ስላልደረሰኝ ያ መልእክት አልደረሰኝም ከሚሉት መሀል ነኝና ሰምተውም ሙስሊምም ሆነው የሚዘናጓሉ ልባቸው